ማለት ነው። አየው። ስለዛ ተመልከት፣ አጵሎስ ቢያጠምቅ፣ ጳውሎስ ቢያጠምቅ፣ ኬፋ ቢያጠምቅ የማን ነው ሁላችንም ምን ሆነው የሚሆኑት? የማንም የሚሆኑት እኛ ምን ሆነው የክርስቶስ። እነሱ ግን ምን አሉ? የጳውሎስ ነኝ የአጵሎስ ነኝ ምናምን አሉ። እንግዲህ በአንድ በኩል እነሱን ከመውደዳቸው የተነሳ ሊሆን ይችላል ሲያስተምሯቸው መስሏቸው፣ ከዛ ደግሞ ስላጠመቋቸው ምክንያቱም አሁን በጥምቀት ምክንያት እንደሆነ ዝቅ ስትል ይነግረናል። ስለዚህ እኔ በጳውሎስ ስም አይደለም የተጠመቃችሁት በኢየሱስ ስም ነው፣ ስልጣኑ የሱ ነው፣ በሱ ስልጣን የተጠመቃችሁ የሱ ጥምቀት የተጠመቃችሁት ማለት የሱ የክርስቶስ የምትሆኑበትን እናንተ እንደምትሉት እንድትሆኑ እንደዚህ እንድትለያዩ መች ሆነ? ስለዚህ ተሳስታችኋል፣ ተስተካከሉ እያለ ቁጥር 14 በስሜ እንደተጠመቃችሁ ማንም እንዳይል አለ። እንግዲህ ጥምቀቱን ደግሞ ይዛችሁ በስሜ ተጠምቃችሁ እንግዲህ ማለት በስሜ ተጠምቃችሁ ማንም እንዳይል ሲል በጳውሎስ ስም ያጠምቃችኋል ማለት አይደለም። ግን እንደዚህ ብላችሁ እንዳስቱ ወይም እንዳታስቡ ማንም ደግሞ እንደዛ እንዳይል አለ። ከቀርስጶስና ከጋይዮስ በቀር ከእናንተ አንድስ እንኳን ስላላጠመቅኩ እግዚአብሔር አመሰግነዋለሁ አለ። ለብሮ እግዚአብሔር አመሰግነዋለሁ ባለማጥመቅ የሚለው ምክንያቱም ብዙ ሰው ቢያጠምቅ ብዙ ሰው የጳውሎስ ነኝ ብሎ ይስታል። በእነሱ ሳቢ በእነሱ እንትን ማይንድ ሴት ውስጥ ማለት ሆኖ ነው የሚናገረው። አየ ጳውሎስ ያጠምቃቸው የጳውሎስ ነኝ ይላሉ፣ አጵሎስ ያጠምቃቸው የአጵሎስ ነኝ ይላሉ፣ ኬፋ ያጠምቃቸው የኬፋ ነኝ ይላሉ፣ እና የተወሰኑት ደግሞ ይሄ እንግዲህ የክርስቶስ ነኝ ይላሉ ማለት ነው ትክክለኞቹ። ስለዚህ እንደው አሁን እንደው በስሜ እንደው የተጠመቃችሁ ይመስል እኔ በክርስቶስ ስም ነው ላጠምቅ የምችለው በአብ በወልድ በመንፈስ ቅዱስ ስም የሱን ጥምቀት ላጠምቅ የምችለው የክርስቶስ እንድትሆኑ የሱ ልጆች እንድትሆኑ ኦኬ። እና ግን እንደዛ ብላችሁ እንዳትሉ፣ ኧረ ከቀርስጶስና ከጋይዮስ በቀር በእናንተ መካከል አላጠመኩም። ሶ እግዚአብሔር አመሰግናለሁ የሚለው ለምንድን ነው? ይስታ ማለት መሳታቸውን አጥብቆ መናገሩን ይሄ አጉልቶ ማለት ነው። ብዙዎች ስቱ ነበረ የሚል ነው። ስተት ነው እያደረጉ ያሉት፣ ክደት ነው እያደረጉ ያሉት። ከዛ ደግሞ ቁጥር 16 ላይ ይጨምራል። የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። ያው አላስታውስም ማለት ነው። ስለዚህ አሁን እሱ ተመልከት እዚህ ላይ እንኳን በተዘረዘሩ አጥምቋል እኮ ቀርስጶስ፣ ጋይዮስ እና የእስጢፋኖስን ቤተሰቦች አጥምቋል። ሌሎችንም ደግሞ እንግዲህ ምናልባት አላስታውስም ማለቱ ነው። ሶ አጥምቋል። አየው። ሲያጠምቅ ግን የማን ሊያደርግ ነው የሚያጠምቀው? የክርስቶስ ሊያደርግ። ሶ ጥምቀት የክርስቶስ የምንሆንበት ነው። ቅድም የእግዚአብሔር ልጅነት የምናገኝበት አላለም? ደቀ መዛሙርት የምንሆንበት፣ ደቀ መዝሙር የምንሆንበት፣ ከዚያች የምንታጠብበት የምንድንበት ነው ብለን ነበረ። ስለዚህ የክርስቶስ አካል የምንሆንበት የክርስቶስ ልጆች የምንሆንበት ነው። ክርስቶስም እግዚአብሔር ነው። ስለዚህ እነሱ ግን ገለበጡና የጳውሎስ ነኝ እንትን ተባባሉበት ማለት ነው። ሶ ያንን ነው እሱ የሚያነሳው። ከዛ ምን አለ መሰለ፣ ለምንድን ነው አለ ለማጥመቅ ክርስቶስ ለምን ትንሽ ያጠመቅኩት ቀርስጶስ፣ ጋይዮስ እና የእስጢፋኖስ ቤተሰቦች እና እንደዚሁም ደግሞ ማላስታውሳቸው አጥምቄ ሊሆን ይችላል። ለምንድን ነው እንደዛ የሆነው ይላል። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ተመልከት እንግዲህ አላከኝም ማለት አረ ጥምቀት እኮ ምንም ከመዳን ጋር ግንኙነት የለውም፣ ስለዛ ጥምቀትም እኮ ወንጌል አይደለም፣ ምን የወንጌል ክፍል አይደለም እያለ አይደለም። ባይዚ እንደዛ ምናምን እያለ አይደለም። ሶ ምንድነው የሱን ሚናውን እየተናገረ ነው። እሱ ትኩረት ያደረገበትን እየተናገረ ነው። ስለዚህ እሱ ምንድነው ያደረገው? አይ ቃሉን ማዘጋጀት፣ ይሄ ነው መስበክ የሚባለው። ታሳምናለህ፣ ቃሉን ትናገራለህ፣ ይሄ እኮ እንደዚህ ነው እንደዚህ፣ ከዛ ለጥምቀት ታዘጋጃቸዋለህ፣ ከዛ ሌሎች ያጠምቃሉ። ቅዱስ ጳውሎስ እንደዛ ነው ያደረገው። አየው። ስለዚህ እሱ ምንድነው መሰለ በጣም በብዙ ቦታዎች ሲዞር ስለነበረ በሶስቱም የሐዋርያዊ ጉዞዎቹ በጣም ተሯሩጦ ምን ይላል? የተወሰኑ ሰዎችን ከማጥመቁ በስተቀር ከዛ ትኩረት ያደረገው ምኑ ላይ ነው? ወንጌል መናገሩ ላይ መስበኩ ላይ ነው። ኢየሩሳሌም ሄዶ እንትን ሲል መንፈስ ቅዱስ ይገልጥለታል። አይሻ ይልህም ውጣ ወደ አሕዛብ ይለዋል። ከደማስቆ አንጾኪያ ወደ ኢየሩሳሌም ከሄደ በኋላ መጀመሪያው እንትኑ ከዛ ደግሞ እንደገና ደግሞ ተመልሶ በግሪክ በቱርክ አሁን በምንላቸው ሀገሮች ማለት ነው በእነሱ አካባቢ በጣም በብዙ ቦታዎች ተዘዋዝሮ ወንጌልን ሲሰብክ እናገኘዋለን። እና ትኩረት ያደረገው አየው ብዙ አሕዛብን እየማረከ የክርስቶስ እንዲሆኑ ማድረግ ላይ አዘጋጅቶ ሌሎቹ እንዲያጠምቋቸው ማድረግ ላይ እንጂ ማጥመቅ ላይ አይደረገም። እኔ ትንሽ ነው ያጠመቅኩት ይላል። ለምን? ክርስቶስ ለማጥመቅ አላከኝም ማለት እሱ ሚናውን ነው ትኩረት ያደረገበትን ነገር ነው የሚናገረው እንጂ ኧረ እዚህ ጋር እኮ ጥምቀት ከመዳን ጋር ግንኙነት የለውም ወይም ከስሬት ጋር ለማለት አይደለም። ሶ ከላይ ሐሳቡ አየው መለያየትን ያመጣው ምንድን ነው? በእነ ጳውሎስ ያጠመቃቸው የጳውሎስ ነኝ ወደሚል መጥተዋል ማለት ነው። እሱ እንግዲህ ቅዱስ ጳውሎስ እንዳስቀመጠልን እና አጵሎስ ያስተማሯቸውና ያጠመቋቸው አይ የአጵሎስ ነኝ። ግን አጵሎስም ማስተማር አጠመቀ፣ ጳውሎስም ማስተማር አጠመቀ፣ ጴጥሮስም ማስተማር አጠመቀ። ሁሉም የማን ነው የሚሆነው? የክርስቶስ። አየው። ስለዚህ ጥምቀት የክርስቶስ የምንሆንበት ነው እንጂ አጵሎስ የጳውሎስ የኬፋ የምንሆንበት አይደለም። ይህን ነው እየተናገረ ያለው።
ስለዚህ አሁን ብዙዎቻችሁ እኔን እንዳታሳዝኑኝ። በነገራችን ላይ ይሄ በጣም ለመምህር በተለይ ለነ ቅዱስ ጳውሎስ በጣም ህመም ነው። እንደዚህ በቃ አንተ እንዳትሉ እንዲያውም በቃ ትንሽ ነው ያጠመቅኩት ይላል። አይ እንግዲህ የእነሱን ይሄ ስህተታቸውን ውድቀታቸው በጣም አሳዝኖት እንደው በዚህ እግዚአብሔርን አመሰግን ጣጫ ተናግረት ኧረ ጥምቀት እኮ የወንጌል ክፍል አይደለም ወይም እንደዛ ማለት አይደለም። የሐዋርያት ሥራ ምዕራፍ 8 የምትመለከተው ኢትዮጵያዊ ጃንደረባ ስለ ኢየሱስ ወንጌል መሰከረለት ካለ በኋላ ግን ልክ ውሃ ሲያገኙ እንዴ እንግዲህ እንዳልጠመቅ የሚከለክለኝ ምንድን ነው ይላል። አየሁ ስለ ጥምቀት አሁን ስለ ኢየሱስ ወንጌል አየሁ ጥምቀት የኢየሱስ ወንጌል ክፍል ነው ደግሞ እንዴ የጌታ ትምህርት አይደል እንዴ ያመነ ይጠመቅ ይልናል። እያንዳንዱ ክፍል ዮሐንስ 3ን ብትመለከት እያንዳንዱ የቅዱስ ጳውሎስ መልእክታት ሌሎችንም ከብሉይ እስከ ሐዲስ ብትመለከት ትምህርት የጌታ ትምህርት ነው የጌታ ወንጌል ኦኬ የትምህርቱ ወንጌል ምን የትምህርቱ አካል አይደል እንዴ ሶ አየሁ እንደዚህ ነገረና ምንድነው ስለ ኢየሱስ ወንጌል ሰበከለት ይልና ግን ውሃ ሲያገኝ ግን እንዳልጠመቅ የሚከለክለኝ ምንድን ነው ይላል። ተመልከት እንዳልጠመቅ የሚከለክለኝ ምንድን ነው? ስለዚህ አስቀድሞ አየሁ ኢየሱስ ወንጌል ሲባል ጥምቀትን የሚጨምራል ግድ ነው። ቅዱስ ሥጋና ክቡር ደሙን ይጨምራል ግድ ነው እንዴ የክርስቶስ የምንሆንበት የካህናታችን የምንታጠበት የምንድንበት ይሄማ ወንጌል ካልሆነ ምን ይሆናል? ስለዚህ ቅዱስ ጳውሎስ እየተናገረ ያለው ሐሳቡ ቅድም ካልኩ አንፃር እሱ ትኩረት ያደረገው መስበኩ ላይ ማሳመኑ ላይ ማዘጋጀቱ ላይ ነው። ከዛ ለሌሎቹ እንዲያጠምቁ ትቶ ይሄዳል ማለት ነው። አየሁ እንግዲህ አይ ቲንክ ይሄ በተለይ ቅዱስ ጳውሎስን በጣም ተዟዙሮ የማስተማር ጉዳይ እና ብዙዎችን የማረክ ጉዳይ ለሚረዳ ሰው በጣም ቀላል ነገር ነው። ዛሬ በነገራችን ላይ ይሄ በነገርህ ላይ እርምዬ ከየትኛውም ቤተ እምነት ላይ ከኦርቶዶክስ ያለ ጊዜውም ቢሆን ወይም ከፕሮቴስታንት ብታይ ማንኛውም ቤት ላይ ይሆናል። አንተ ያስተማርከውን ስልጣን እንኳን ራሱ ቢኖርህ አንተ ላታጠምቀው ትችላለህ። ፕሮቴስታንት ቤት ራሱ ኦኬ። በእኛ ቤትም ስትመጣ ብዙ የማጥመቅ ስልጣን ያላቸው አባቶች ቀሳውስት እንደዛ ቢኖሩ አንዳንዴ ምን ይሆናል መሰል እነሱ ተዘዋዝረው እንዲያስተምሩ ይደረግና ሌላ ሰው ግን እንዲያጠምቅ ይደረጋል። ለምሳሌ እዚህ ጋር ያስተማርናቸውን ስልጣን እንኳን ያላቸው አባቶች ግዴታ ላይ ነኝ ማጠምቁሽ አይሉም። ሂዱ ቤተክርስቲያን ተጠመቁ ይላል። እያዘጋጁ አየው እንትን ይላሉ። ሰው ቅዱስ ጳውሎስ ግን ያንን ክፍል የተጠቀሰበት ምክንያት ምንድን ነው? ቅድም ያልኩ መለያየቱ እንዴ በጳውሎስም ተጠመቃችሁ ብላችሁ እንዳትክዱ እና እንዳትሳሳቱ እንዳትወርቁ መለያየት እንዳታመጡ። እንግዲህ እኔ እንኳን ትንሽ ነው ያጠመቅኩት። ከህም ትኩረትን ያደረኩት መስበኩ ላይ ነው ማለት ነው፣ ቃሉን መናገሩ ላይ ማለት ነው እንጂ በፍጹም ይሄ ጥምቀት አያስፈልግም ለመዳን ወይም ደግሞ ለኃጢአት ስርየት የእግዚአብሔር ልጅነት ለማግኘት ምናምን የሚሉ ነገሮችን ለመቃወም ጭራሽ ነው። እንዲሁም ቅዱስ ጳውሎስ መልእክታቶችን በሙሉ ብትመለከት ኤፌሶን ምዕራፍ 5ን ብትመለከት ቁጥር አይ ቲንክ 25 አካባቢ ቤተክርስቲያን ራሱ ክርስቶስ ራሱን አሳልፎ የሰጠው በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ነው ይላል። ምን ይሄ በውሃ መታጠብ ጥምቀት ነው። ቲቶን ብትመለከት 3:5 ላይ በመልእክቶቹ ሮሜ 6 ገላትያ ምዕራፍ 3 ቁጥር 26 27 አካባቢ ሌሎችም ክፍሎች ላይ ብትመለከት አዩ በጣም እንዲያውም አምልቶና አስፍቶ ያስተማረ ሐዋርያ ነው። ይቆራርጣል መሰለኝ ይቅርታ። ይሰማል አይ ቲንክ መጥቻለሁ አይደል? አሁን መጥቻለሁ እና በጣም አምልቶና አስፍቶ የተናገረ ታላቅ ሐዋርያ ነው። ኢቭን ራሱ እንኳን የሚገርም ጌታ ከጠራ በኋላ የሐዋርያት ሥራ ምዕራፍ 9 ላይ ይጠራዋል አይደል? በደማስቆ መንገድ ይርምዬ ከዛ ሄድ የምታደርገውን ይነግሩሃል ብሎ ወደነ ሐናንያ ደቀ መዝሙርና ኤጲስቆጶስ ስልጣን አለው። ስለዛ ወደዛ ይልከዋል ደማስቆ። ከዛ ይሄድና 3 ቀን ከቆየ በኋላ ምን ይለዋል መሰለ የሐዋርያት ሥራ ምዕራፍ 22 ቁጥር 15 16 ስትመለከት ጳውሎስ ተነሳ ስሙን እየጠራ ለምን ትዘገያለህ ይለዋል። ተምታጠብ ይለዋል። ይሄ ጳውሎስ ክርስቶስ ራሱ አሳምኖት ጠርቶት በብርሃን ተገልጦለት ማለት ነው በደማስቆ መንገድ ላይ ግን እስከሚጠመቅ ግን ከነ ኃጢአቱ ነበር። ከኃጢአቱ አልታጠበ ነበር። ከነ ኃጢአቱ ነበረ ማለት አልዳንም ነበር። ከኃጢአት መታጠብ መዳን ነው። ስለዚህ ተመልከተ ራሱ እንኳን ራሱ ሂድ የምታደርገውን ይነግሩሃል ተብሎ ምን አድርግ ነው የተባለው? ስሙን እየጠራ ተጠመቅ። ስለዚህ ክርስቶስ ራሱ ወደ ራሱ ቤተክርስቲያን የላከው ስሙን እየጠራ ከኃጢአቱ እንዲታጠብ ነበር። አዩ። ስለዚህ ለራሱ እንኳን እንደዚህ የሆነለት ነው። ከዛም ደግሞ ቅድም በጠቀስኩልህ በጣም ጥቂት ጥቅሶችን የጠቀስኩ ቆላሲስ ምዕራፍ 2 መመልከት ትችላለህ። ስለ ጥምቀት በጣም አምልቶ አስፍቶ ሲያስተምር ነው የምታገኙ። እንደ ወንጌል ካልሆነ ለምን እንደዚህ ያስተምራል? ደግሞም በጣም የሚናገራቸው እንትኖች ከጌታ ጋር አንድ እንሆን ዘንድ ይልሃል፣ ከሞቱ ጋር አንድ እንሆን ዘንድ ይልሃል። ስለዚህ አንድ ሰው ከጌታ ጋር አንድ ሳይሆን እንዴት ነው ሊዳን የሚባለው? ሊድን አይችልም። ቀደም ከዘረዘርናቸው ኤክሴፕሽናል ነገሮች በስተቀር ማለት ነው። እንደዛ ስለሆነ ይሄ ክፍል ቅድም ባልኩ መንገድ ብታየው እንዳላስረዝምብህ መልካም ነው ብዬ አስባለሁ። ኤርሚዬ ነው ተረድተዋል?
በሚችለው ልክ ሞር ስቴዲ ቢያስፈልገኝ አይታርገው ምናምን። በነገር ላይ እርሚ ጥምቀትን በተመለከተ ማለት ነው እንደው ይሄ ከጥንት ጀምሮ በአባቶች ክርክር ሆኖ ራሱ ተነስቶ አያውቅም። አይገርምም? እንደ ጥምቀት ለመዳን ነው ወይስ አይደለም? በፍጹም ማለት ነው ክርክር ሆኖ ራሱ አያውቅም። አንዳንድ ነገሮች ለምሳሌ ዓለም አቀፍ ጉባኤ ሳይቀር ላይ የጠየቁ ጉዳዮች አሉ አይደል? ስለ ዓለም አቀፍ ጉባኤ የምታውቅ ከሆነ ጥምቀት የለም። እንደውም አሁን በዚህ በኒቂያ ቁስጥንጥንያ ክሪድ ላይ ወይም ደግሞ በተለይ ምንድነው ኒቂያ ቁስጥንጥንያ ሁለቱንም ስለሆነ እንትን የምንለው ወነአምን በሀቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እንደዚህ ዓለም አቀፍ ጉባኤ ላይ ማለት ነው። እንደዚህ አባቶቻችን አውጀው ያለውን ነገር ጠቅሰው አውጀው ሲያልፉ ትመለከታለህ። እና ይሄ እንትን ነው በቃ ጥምቀት ምንድንበት ኢቭን ዮሐንስ ወንጌል ምዕራፍ 3 ላይ ማለት ነው ኤርምዬ እስቲ በዛው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። እዚህ ጋር ውሃና መንፈስ ሲል ምን ማለት ነው? ዮሐንስ 3 ላይ ያለው አይደል? ኖርማል ካልተጠመቀ ነው። ሌላ ዲፊኒሽን የለውም ብዬ አስባለሁ። አይርሚ በጣም ጥሩ መረዳት ነው ያለ እና ጥሩ ማድማጭ ነው ምናምን መንፈስ ደስ ይላል። በቃ ፈተው አንተ ራሱ ደግሞ አባቶች እንደዚህ ነው ሙሉ ሁሉም አባቶች እንደዚህ ይፈቱት። ሰው ዳግመኛ ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት ወደ እግዚአብሔር መንግስት መግባት መዳን ነው አይደል እንዴ? የሚደመደመው በሱ ነው። ከዛ ደግሞ ሰው ሳይጠመቅ አይድንም ማለት ነው። 4 ነጥብ በቃ ተዘጋ። እንግዲህ ይህንን ከጥንት አባቶች ምናምን ብታገላበጥ ምን ብትል ምናምን እንደዚህ ነው ይፈቱት። በአብ በወልድ በመንፈስ ቅዱስም በውሃ መጠመቅ ነው። ኦኬ ውሃ ሲባል ግን ደግሞ የሆነ ስሙ የሌለው በአብ በወልድ በመንፈስ ቅዱስ አልን። በመንፈስ ቅዱስ አሰራር አየው ጸሎት ተደርጎ ራሱን የቻለ ስርዓት አለው። በዚህ ወደ ስርዓቱ ከገባን ከጥንት ጀምሮ አባቶቻችን ቅዱሳን ሐዋርያት የሚያደርጉት ያሳዩን ማለት ነው። ያ በትውፊትም የመጣ አለ፣ የተጻፉም አሉ። ብዙ እንትኖችን ማንሳት ይቻላል። አየው ሰው ሳይጠመቅ ወደ እግዚአብሔር መንግስት አይገባም በቃ እያለን ነው። ግልጽ ነው። እሺ አይ ቲንክ እዚህ ጋር ግልጽ ይመስለኛል አይደል? መያዝ ያለብኝ ነገሮች ይያለው። ሌላው እሺ እንትን ላይ እስቲ ደግሞ ልውሰድህ። እሺ ኤርምዬ እንትን ላይ ደግሞ ልውሰድህ። ፎሎ መልሼልሃለሁ። በውስጥም ላወራህ እችላለሁኝ፣ ላግዝህ እችላለሁ። መጽሐፍም እስቲ እንትን አንብበህ ታውቃለህ አንተ? መርሎተ ጽድቅ አዲስ አበባ እንደ ያለው አዲስ አበባ ነኝ። ኧረ እና ይሄ ልደት መርሎተ ጽድቅ የሚባል መጽሐፍ እስካሁን አልሰጠህም ነው ወይስ አዞርም መስመሩ ልደት ባለበት? አይነ ስራ ቦታ ነው የምውለው፣ ከቢሮ አልወጣም። ከቢሮ አትወጣም? አይ በቃ እኔማ ልደት ካልሰጠህ ቆይ መርሎተ ጽድቅን በደንብ ማንበብ አለብህ። እና ለጊዜው ፒዲኤፍም ቢሆን እኔም እልክልሃለሁ፣ ፎሎ መልሼልሃለሁ፣ በውስጥ ጽፍልኛለሽ በኋላ ስደናበር እንዳረሳ። እሺ ጥምቀት እንደዚህ ነው። በደንብ መርሎተ ጽድቅ በጣም አሪፍ መጽሐፍ ነው እንድታየው ማለት ነው። ሃርድ ኮፒው ልደት እስከሚሰጥህ እኔም እነግረዋለሁ። እሱም ከሰማ ይሰጣል በእርግጠኝነት፣ ካለበት መቶ ይሰጣል። አይ ናቲም ይሰጣኛል። ናቲ ጋር ስለምንገናኝ። ኧረ ዲያቆን ናቲ ነው ናትና ይላ አሁን እዚያ አለ ከላይ ያለው አረቅ ነው እንዴ? እሺ ናቲ እንዴ አንተና ናቲ እስካሁን አልሰጠህማ። ቆይ ከልደት ተቀብሎ ይሰጣል። ቆይ እሺ ስለዚህ እሱ እናደርጋለን። ስጋና ደሙ ላይ ቅዱስ ቁርባን ላይ ምንድን ነው ያለህ አንተ? ቅዱስ እኔ ምን መሰለህ ኖርማሊ እኔ መጽሐፍ ቅዱስ ካለ አሁን ባለው እንደውም ስለሱ ነበር ልጠይቅ የነበረው፣ ስለ መጽሐፍ ቅዱስ ነበር ልጠይቅ የነበረና እኔው 66ቱ መጽሐፍ ነው የምቀበለው። 66 ውስጥ መጽሐፍ ቅዱስ ካለ አለ ነው፣ ካላለ አላለም ነው ምንም። እና ስጋዬን ያልበላ ደሜን ያልጠጣ ብሎ በግልጽ ስላስቀመጠ እኔ ምንም ክርክር ማንሳት አልችልም። እንዳውም ለዛ ነው እኔ አሁን 81 እና 66 ላይ ነበር ጥያቄ የመጣሁት እንጂ መጽሐፍ ካለ አለ ነው። ችግር የለውም። አሁን ከ66ቱ እናወራና ከዛ ወደዛ ምን መጣለን። 66 እና ራሱ 80 ያዱ የሚለው ከእንዴት መጣ? ይኸው አንድ ጥያቄ እሱን ያዝና በኋላም ከረሳሁት ታስታውሰኝና እንገባበታለን። ችግር የለም። ግን ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደሙ ነው እና ለዘላለም ሕይወት ለኃጢአት ይቅርታ ነው የምንበላው የምንጠጣው ብለህ ታምናለህ ወይስ እንዲሁ መታሰቢያ ብቻ ነው? የስጋውና የደሙ መታሰቢያ ወይም የስጋና የደሙ ምሳሌ ምንድን ነው? እዚህ ጋር ያለህ እምነት
እዚህ ጋር ያው ሁለት ቨርሶች አሉ ያው ኮንትራዲክት ያደረጉብኝ እና ትንሽ ለመረዳት ያስቸገሩኝ ምን አለ መሰለህ። አንዱ ይሄን ደሜን ስጋዬን ለመስታወስ ሻርቡት ያለ ለጌታ ራሱ ያለው አለ። ከዛ ውጭ ደግሞ ሌላ ቨርስ ላይ ደግሞ ምን ይላል? ደሜን ያልጠጣ ስጋዬን ያልበላ የሚልም አለ። ያው እሱ ነው እናንሳና ከዛ ኦፕን አድርገን ነው ቅድም ያነሳውን ጥያቄ ወደ መመለስ እንመጣለን። ልደት ካልዘረገፈን ማለት ነው። ከመጣም ልደት እሱ ይቀጥላል። ቅዱስ ሥጋና ክቡር ደሙን በተመለከተ አንደኛ በዚህ አይቆራርጥም አይደል ኤርሚ? ሰዎች ከሰሙ ያላችሁ እሺ። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ስትመለከት ከላይ እንግዲህ ዮሐንስ 3ም ላይ በብዙ የመጽሐፍ ቅዱስ ክፍሎች በእኔ የሚያምን የዘላለም ሕይወት አለው እንደዚህ ይላል። ዮሐንስ 6 ላይም ገና ከቁጥር 1 ትንሽ ወረድ እንዳልክ እንደዛ እያለ ይናገራል። በእኔ የሚያምን የዘላለም ሕይወት አለው እንደዚህ እያለ እና ከዛ ሙሴ በምድረ በዳ መና አውርዶ እንደዚህ አይነት ታምር ሰርቶ ለአባቶቻችን በልተዋል። እንደዚሁም ደግሞ እየተከተለ ደግሞ የሚያጠጣቸው አለት ክርስቶስ ነበር ብሎ የሚናገረው ክፍል አለ። ያንን ብቻ ይጠቅሱለታል። አክቹዋሊ ዮሐንስ 6 ላይ ይሄንን አለቱን አልጠቀሱትም። እየተከተለ የሚያጠጣቸውን አለት ያ አለት ክርስቶስ ነበር ብሎ ቅዱስ ጳውሎስ የሚያነሳበት ክፍል አለ። አይ ቲንክ አንደኛ ቆሮንቶስ ምዕራፍ 10 ላይ ነው የሚያነሳው። ኤኒሃው ግን ያንን ያነሱለታል። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቶቻችሁ በምድረ በዳ መና በሉ ግን ሞቱ ይላቸዋል። ሰው ከእርሱ በልቶ አሁን እንግዲህ አየው እንትኑ ራሱን መጣ ማለት ነው። ሰው ከእርሱ በልቶ እንዳይሞት አሁን ከሰማይ የወረደ እንጀራ ይህ ነው እኔ ነኝ ይላል ማለት ነው። እኔ ነኝ ይላል እና ከዛ በኋላ ምንድነው ነገር ሲሉት እንግዲህ ላሳጥረው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 አካባቢ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። አየው ስለምንድነው ስጋዬን የምሰጠው አለ? ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ከዛ አይሁድ አጉረመረሙ እንዴ ተከራከሩ እርስ በርሳቸው ይላል። ይህ ሰው ስጋውን እንበላ ዘንድ ይሰጠን ዘንድ ስጋውን እንበላ ዘንድ ይሰጠን ዘንድ ስጋውን እንድንበላ ይሰጠን ዘንድ ነው እንጂ እንዴት ይችላል? ኦኬ ሐሳቡን ነው እንግዲህ ሙሉ ጥቅሱን አይደለም እንትን እያልኩ ያለሁት። ይቆራጣል እንዴ? ቀይ እያበራብኝ ይሰማል። እሺ እና ስጋውን እንበላ እሺ ቆይ ወይ ከምሸራረፈው ጥቅስ ላውጣ እንዴ ከቻልኩ ቆይ እስኪ እንሰራለን። ዮሐንስ ምዕራፍ 6 ቁጥር 51 አካባቢ መከታተል ትችላለህ አንተም ኤርሚዬ። ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ምን ቢበላ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስጋዬ ሲል ክርስቶስ የኔ ስጋ እያለ ነው። የተለየ ነገር አለ? ስጋዬ ካለ በቃ ክርስቶስ ስጋውን ነው። ከዛስ እንግዲህ አይሁድ ይላል ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። አሁን ስለ ስጋው እየተናገረ እንደሆነ ስጋዬን ነው የምሰጠው ስለ ዓለም ሕይወት እና ስጋዬን የሚበላ የዘላለም ሕይወት ይኖረዋል። ኦኬ ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው ሲከራከሩ ክርስቶስ ስለዚህ አሁንም ቢሆን ስጋዬን የሚበላ ማለቴ በእኔ የሚያምን ማለቴ ነው እንጂ ወይም ደግሞ ቃሌን ሰምቶ ተግባራዊ የሚያደርግ ማለቴ ነው እንጂ ወይም ደግሞ ሌላም በፕሮቴስታንት ቤት የሚባል ስላለ ነው ይሄን የምዳስሰው እንጂ እኮ ስጋዬ ስላችሁ እንዴ ወይም መታሰቢያን ወይም ምሳሌን ማለቴ ነው እንጂ እንደዚህ በእኔ አምኖ መታሰቢያን ወይም ምሳሌን የሚያደርግ ማለቴ ነው እንጂ አላለም። ቁጥር 53 ላይ ምን ይላል መሰለ? እውነት እውነት እላችኋለሁ። አየው ያስረግጣል። እቅጩ ነው የሚናገረው። ኤርምዬ ራሱን አይደለ የኔን ስጋ ካልበላችሁ እያለ ነው። ደሙንም ካልጠጣችሁ በራስ እኔ ለዓለም ሕይወት የምሰጠው ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ።
ስለዚህ አሁን ስጋዬን የሚበላ የዘላለም ሕይወት ይኖረዋል ማለት ነው ከላይ። ምክንያቱም ስጋዬ የሕይወት እንጀራ ነው አለ። ደሜም እንግዲህ የሕይወት መጠጥ ነው ብሎ ሊያመጣ ነው ማለት ነው። አሁን አይሁድ ጨነቃቸው ማለት ነው። ገብቶሃል? እና እንዴት ሊሆን ይችላል ምናምን ብለው እንዲህ ስጋውን ሰጠን ብላ ምናምን ሲሉ ክርስቶስ ኧረ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ምን ማለት ነው? የኔን ስጋ ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁ ማለት ነው። የእነሱ ጥያቄ ምንድን ነበር? እንዴት ስጋ እንበላለን እንዴት ደም እንጠጣለን ነበር። አየሁ ክርስቶስ ምን አለ? አይ እውነት እውነት እላችኋለሁ በቃ የዘላለም ሕይወት ከሆነ የምትፈልጉት ከላይ በእኔ ማመን ብሏል። ቀጥሎ ደግሞ ምን ይላል? ስጋዬን መብላት ደሜን መጠጣት እዛው ማለት ነው። ኧረ እንዴት ሊሆን ይችላል? አይ እውነት እውነት እላችኋለሁ በቃ እንደዛ ነው አላቸው። ከዛ ቁጥር 54 ይደግመዋል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ይባላል ወይም ለዘላለም ሕይወት አይነሳም ማለት ነው። ባጭሩ በእንደዚህ ልግለጸው፣ የክርስቶስን ስጋና ደም የማይበላ የማይጠጣ ሰው ለዘላለም ሕይወት አይነሳም። ለዘላለም ሞት ነው ተነስቶ በዛው ሲኦል ገሃነመ እሳት የሚገባው ማለት ነው። ከዛ ይናገራል፣ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አየሁ ክርስቶስ ከኔ ጋር ነው። እኔ በክርስቶስ አለ፣ ክርስቶስም በእኔ ማለት ራሱ የሚቻለው ስጋውን ከበላን ደሙን ከጠጣ ነው። በነገራችን ላይ አዎ ይሄ የክርስቶስ ስጋና ደም ነው። ስለዚህ ክርስቶስ ስጋውን እንድንበላ ደሙን እንጠጣ ሰጥቶናል። ስለዚህ ይህንን ስጋ ስንበላ ስንጠጣ የዘላለም ሕይወት እናገኛለን። ስለዛ ስጋውን ስንጠጣ ደግሞ ክርስቶስ ከኛ ጋር እኛም ከክርስቶስ ጋር እንኖራለን። በዚህ ክፍል ይህን አስተማረ። የሚገርመው ዝቅ ብለህ ስታነብ ደቀ መዛሙርቱ ራሱ መካከል ብዙዎች በጣም ጨነቃቸው። ኧረ ይሄ ነገር የሚያች በቅፍርናሆም ሲያስተምር ይላል ቁጥር 60 ምናምን አካባቢ 59 ምናምን አካባቢ እና ጨነቃቸው። እነሱም በሉ እናንተ የምትሄዱ ትፈልጋላችሁ? ወደ ኋላ ተመለሱ፣ ሁለተኛ ከሱ ጋር አልሄዱም ይላል። እነ ጴጥሮስን ተመለሰና ሌሎችን 12ቱን ሐዋርያት እናንተ የምትሄዱ ትፈልጋላችሁ? አይ ጌታ ሆይ ከአንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለ ይሉ እና እነዛን ምላቸዋል። ስጋ ምንም አይጠቅምም፣ እኔ የነገርኳችሁ ቃል ሕይወት ነው መንፈስም ነው። ምን ማለቱ ነው? ስጋዊ በሆነ አስተሳሰብ እንደሱ እንደተረዱት ወይም ደግሞ ልክ የፍጡሩን ስጋ እንደሚበሉት እንደዛ አይደለም። የክርስቶስ ስጋ መለኮት ደመ መለኮት ነው። ኦኬ ስጋውና ደሙ ማለት የክርስቶስ የመለኮት ስጋና ደም ነው። መለኮት የተዋህደው ነፍስ የተለየው እንለዋለን እኛ ቤተክርስቲያን ትለዋለች። ስለዚህ አሁን አየው ስጋዊ በሆነ መንገድ አስቦ አይደለም፣ በመንፈስ ሆነ በእምነት ሆነ የምትረዳው የምትቀበለው የምድንበት ሚስጥረ ሚስጥራት የሚባል ታላቅ የሆነ ለህይወታችን የሚያስፈልግ ነገር ነው። እና ትሄዳላችሁ? ኧረ ጌታ ሆይ ከአንተ ወደ ማን እንሄዳለን? እሺ እዚህ ጋር አሁን ትምህርት ነው ያስተማረው ባይዜ። ከዛ ግን የት ነው ስጋና ደሙ እንዴት ነው የምናገኘው? እዛን ቀራንዮ ላይ ክርስቶስ ተሰቀላል እና ስጋውን ቆርሷል፣ ደሙን አፍሷል ስለ ዓለም ህይወት። ከዛስ በማመን ብቻ እኮ ነው ይህንን እንዳንል የሚበላ የሚጠጣ አለ። ከዛስ ግን እንዴት ነው የምናገኘው? ይሄው የማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 እስከ 28 ታገኛላችሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ሲበሉም ኢየሱስ እንጀራን አንስቶ ይላል። ምንድን ነው ያነሳው? እንጀራን ያነሳው። ከዛስ ባረከ። አየው እንጀራ አንስቶ እንጀራ ሰጣቸው አይደል የሚለው፣ እንጀራ አነሳ። ከዛስ ምን አደረገ? ባረከ። ቆርሶ ለደቀ መዛሙርቱ ሰጠ። ይኸው ከባረከ በኋላ ቆርሶ ያን የባረከው ሲሰጣቸው ምን እንዳለ ስሙ። እንካችሁ ብሉ፣ ይህ ስጋዬ ነው። ቅድምም ብሎ ነበረ ስጋዬን የሚበላ አላለም እንዴ? ብሏል። ስለዚህ ስጋዬን ብሉ አለ። ያነሳውን ይህንን ህብስት እንጀራ ባርኮ ምን አድርጎታል? ስጋው አድርጎታል። እና ታዲያ ስጋው ካላደረገው ስጋዬ ነው ይላል እንዴ ክርስቶስ? እንዴ ስጋው ነው ክርስቶስ ተናው ክርስቶስ ስጋዬ ነው እያለ ይህ ስጋዬ ነው እያለ አራራራ እንዴ ሊሆን ይችላል ካልክ በቃ በክርስቶስ አታምንም ማለት አንተ ከክርስቶስ አይደለም ወይም የክርስቶስ አይደለም። ክርስቶስ ይሄው ስጋዬ ነው አለ። ብሉ ደግሞ የሚበላ ነው። ቀደም ስጋዬ ነው የሚበላ ብሏላ። እሺ ቁጥር 27 ላይ ጽዋንም አንስቶ ጽዋ አነሳ። ከዛስ አንስቶ አመስግኖ ሰጣቸው። ካመሰገነ በኋላ ወይም ከባረከ በኋላ ይሰጣቸዋል። ከዛስ ሁላችሁ ከእርሱ ምን በሉ ጠጡ። ለምንድን ነው የሚጠጡት? ምን ስለሆነ? ቁጥር 28 ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው አለ። አየሁ። ስለዚህ ህብስቱን ምን አድርጎታል? ስጋው። ከዛ ምን አለ? ብሉ። ጽዋው ምን አድርጎታል? ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደግሞ ስለዛ ምን አድርጎታል? ጠጡ። ቅድምም ብሎ ነበር ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እዚህ ጋር ምን እያለን ነው? ይሄንን ቅዱስ ቁርባን እንለዋለን። ቅዱስ ቁርባን ይሄንን ስትበሉ
ጠጡ ምን ታገኛላችሁ? ምንድነው የምትፈቱት የምትጠጡት? ስለ ብዙዎች ኃጢአት ይቅርታ የሚፈስ አይደል ያለው? ስለዚህ ተመልከት። ስለዚህ ማናችንም ኃጢአት ስንሰራ ዛሬ ለምሳሌ ክርስቲያኖች የኃጢአት ይቅርታ የምናገኘው ንስሐ ገብተን ቅዱስ ሥጋና ክቡር ደሙን በልተጠጣን። ምክንያቱም የኃጢአት ይቅርታ የሚያስገኝ ምንድን ነው ይላል? ቅዱስ ሥጋውና ክቡር ደሙ ነው። ይኸው ስለ ብዙዎች የኃጢአት ይቅርታ አለ። ክርስቶስ ይሄንን በቀራንዮ አንድ ጊዜ አቅርቦታል። ያን አንድ ጊዜ ያቀረበውን ይኸው ቤተክርስቲያን በቅዳሴ ጊዜ ባረከ አመሰገነ። ቅዳሴ ነው በነገራችን ላይ ይሄ በቅዳሴ ጊዜ ቅዱስ ሥጋውን ክቡር ደሙን ትሰጠናለች ማለት ነው። አየው እየቀዳች ያን ራሱን እኮ ነው የምትሰጠን፣ ሌላ አይደለም። ሁሌ ትኩስ ነው በነገራችን፣ ሁሌ አዲስ ነው። ኤክስፓየር ዴት ያለው ነገር አይደለም። ስለዚህ ተመልከተ፣ አሁን ቅድም ለዘላለም ሕይወት ብሎ የሰጠን እዚህ ጋር ምን አለ? ስለ ብዙዎች የኃጢአት ይቅርታ የሚፈስ ብሎ ሰጠን ማለት ነው። ስለዚህ የዘላለም ሕይወት መዳን ነው፣ የኃጢአት ይቅርታ መዳን ነው። ወይም የዘላለም ሕይወት ለኃጢአት ይቅርታ ብለን ይሄውን እንወስዳለን። አሁንም ጥያቄ የሚመጣው ባጭር እንትን ለማለት ሉቃስ 22 ላይስ እና አንደኛ ቆሮንቶስ ምዕራፍ 11 ላይ እውነት ለመናገር በጣም አስተዋይ ልብ ላለው ሰው ሉቃስ 22 ቁጥር 19 ላይ ያለውን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 23 አካባቢ ጀምሮ እስከ 23 እስከ 30 ነው ምናምን አካባቢ ምናልባት ታች ድረስ መመልከት ይቻላል ብትመለከቱ፣ ወይም 28 ምናምን አካባቢ ተርጉሞታል። ራሱን ወስዶ ነው የሚተረጉመው። ስለዚህ አሁን የሉቃስ ወንጌልን ቅዱስ ጳውሎስ እንዴት ተረጎመው የሚለውን ነገር እዛ ክፍል ላይ ሄዳችሁ መመልከት ትችላላችሁ። እና እዛው የሉቃስ ወንጌል ምዕራፍ 22 ቁጥር 19 ግን እንመልከተው። ለምሳሌ እዚህ ጋር ግልጽ ስለሆነ እንጀራን አነሳ አመሰገነ ይላል። እንደ ቅድሙ ምንድን ነው ያነሳው? እንጀራ። ከዛስ አመሰገነ። ቅድም ባረከ ብሎ ነበር፣ ያው አንድ ናቸው። ከዛ ቆርሶ ሰጣቸው ይላል። ሲሰጣቸው ምንድን ነው የሚለው? ስለ እናንተ የሚሰጠው ምን ነው? ይሄ ስጋዬ ነው። አየው፣ ስጋዬ ነው። አሁን እዚህ ጋር ኢቭን በነገራችን ላይ ብሉ ጠጡ የሚለውን ነገርም ቅዱስ ሉቃስ ሲያነሳ እናገኝም። ግን የሚበላ የሚጠጣ መሆኑን ቅድም ደግሞ እንደነገራቸው ሰው መርሳት የለበትም። የሚበላ የሚጠጣ ነው። ይሄን አይ ቲንክ ሁሉም ሰው የሚስማማ ይመስለኛል፣ ፕሮቴስታንቱ ዓለም። ለማንኛውም የእሱ የቅዱስ ሉቃስ አጻጻፉ ትንሽ ለየት ይላል ለማለት ያህል ነው። ስለ እናንተ የሚሰጠው ስጋዬ ይህ ነው ብሎ ሲሰጣቸው እንዲበሉት ነው፣ ደሙንም እንዲጠጡት ነው። ከዛ ምን ነው አለ? ከባረከው በኋላ ስጋዬ ነው አለ። የስጋዬ መታሰቢያ ነው ይላል እንዴ? አይልም። በደንብ ስማኝ ኤርሚ፣ የስጋዬ መታሰቢያ ነው ጭራሽ አይልም። የደሜ ምሳሌ ነው ወይም ደግሞ የደሜ መታሰቢያ ነው አይልም። ስጋዬ ነው። ይህንን ታዲያ ስጋዬን ምን አድርጉት ይላል? ለመታሰቢያዬ አድርጉት ይላል። ስጋውን ነው የምንበላው፣ ደሙን ነው የምንጠጣው። የሚቀድመው እምነት ነው። ከዛ ደግሞ ስጋውን ስንበላ ደሙን ስንጠጣ ቅድምን ብለናል፣ የዘላለም ሕይወት እናገኛለን፣ የኃጢአት ይቅርታ እናገኛለን። አንድ ናቸው ኦልሞስት ሐሳቦቹ ማለት ይቻላል። እዚህ ጋር ደግሞ ምን ጨምረልን ቅዱስ ሉቃስ? ክርስቶስ እናስብበታለን አሉ። እየበላ እየጠጣን እዛው በቅዱስ ሥጋና ክቡር ደሙ ማንን እናስባለን? ክርስቶስን። እንዴ እኔና እናንተ መሞት የነበረብን እሱ እኮ ከሰማይ ሰማያት ወርዶ እኮ መጥቶ እኮ ያን ሁሉ መከራ ተቀብሎ ስጋውን ቆርሶ ደሙን አፍስሶ እኮ ሞተ። እና ይሄንን እንኳን ቅዱስ ሥጋና ክቡር ደሙን ስንበላ ስንጠጣ ዝም ብለንም እኮ ክርስቶስን ሁሌም ከፊት ለፊታችን እንደተሰቀለ ሆኖ ማሰብ አለብን። በነገራችን ላይ ክርስቲያን ማለት እንደዛ ነው። ስለዚህ አየው ቅዱስ ሥጋና ክቡር ደሙን ስንበላ ስንጠጣ ክርስቶስ ስለኛ የተቀበለውን መከራ ሞቱን በሙሉ እንናገራለን፣ እናስባለን እሱ። ይሄንን እያሰብን ግን የምንበላ የምንጠጣው ለምንድን ነው? ለዘላለም ሕይወት ለኃጢአት ይቅርታ ነው። አየው ለዘላለም ሕይወት ለኃጢአት ይቅርታ ነው። ስለዚህ አንድ የምንጥለው ነገር የለም። ኤርሚ አይጋጭም እኮ ምኑን ነው የሰጣቸው? ስጋውና ደሙ። ለምን ብሎ? ለዘላለም ሕይወት ለኃጢአት ይቅርታ ነው። ቅድም ነግሮናል። ስጋውን የሚበላ የሚጠጣ አድርጎ ለዘላለም ሕይወት ለኃጢአት ይቅርታ ሰጥቶናል። ከዛስ ለዘላለም ሕይወት ለኃጢአት ይቅርታ ወይም ለመዳን ስጋውና ደሙን ስንበላ ስንጠጣ ማንን እያሰብን ነው? ራሱ ክርስቶስን። ይህንን ስጋውን ቆርሶ ደሙን አፍሶ የሰጠንን ክርስቶስን ደግሞ እያሰብን ምን በላ የምንጠጣው ማለት ነው። እንዲሁም ከራት በኋላ ብሎ እንግዲህ ስለ ጽዋ ይናገራል። ይህ አዲስ ኪዳን ደሜ ነው ብሎ ይናገራል። ይህንን እንግዲህ ቅድም እንደነገርኳቸው አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 23 አካባቢ ጀምሮ እስከታች ድረስ ብትመለከቱት ኢብን ሰው ወደ ቅዱስ ቁርባን ሲቀርብ ዝም ብሎ ዘው ብሎ እንዳይቀርብ ራሱን አስቀድሞ እንዲፈትን፣ እንደዛ የማይሆን ከሆነ ግን የጌታ ስጋና ደም እንዳለበት ያስጠነቅቃል። አንዳንዶች እንደዛ ዘው ብለው ዝም ብለው እንደ ተራ ማዕድ ቆጥረውት አየው እንትን ብለው ኢብን እንዳንቀላፉ እንደሞቱ ሁሉ ይናገራል። አየው ከዛ ደግሞ ለምን ለመታሰቢያ ያደርጉት እንዳለ ሞቱን ትናገራላችሁና አሁን ቅድም የተናገርኩትን ማለት ነው ብሎ ሲፈታው እናገኛለን ማለት ነው። ስለዚህ ምንም የሚጋጭ ነገር የለውም። እና ክርስቶስ የስጋውን መታሰቢያ ወይም ምሳሌ የደሙን መታሰቢያ ምሳሌ አልሰጠም። ስጋውና ደሙን የሰጠው ቅዱስ ቁርባን የጌታ ስጋና ደሙ ነው ብሎ ማመን። ከዛ ደግሞ ስጋውን ስንበላ ደሙን ስንጠጣ ስጋና ደሙ ከሆነ አዎ ነው፣ እዛ ጋር ከተግባባን አዎ ስጋውን እንበላለን ደሙን እንጠጣለን። አዎ ለምን ነው የምንበላ የምንጠጣው? ነግሮናል። ለዘላለም ለኃጢአት ይቅርታ ስንበላ ስንጠጣ ደግሞ ራሱ ክርስቶስንም እያሰብን ሞቱን መከራ ሞቱን እየተናገርን እየመሰከርን እሱን በህይወታችን እየኖር ነው ያጠጣም ነው ማለት ነው የምንበላ የምንጠጣው የሚለውን ነገር ነው የምንዘው ኤርምዬ በጣም ባጭሩ ማለት ነው።
እዚህ ጋር ያልገባ ነገር ካለ ማንሳት ትችላለህ። እሺ ትክክል ነኝ። እኔም ሆነ ሰው የለኝም አሁን። በቃ እሺ፣ መለስ በል ደግሞ ታየዋለህ። አይ ቲንክ ከዚህ በኋላ ጥምቀት፣ ቅዱስ ስጋና ክቡር ደሙ፣ ከዛ ስርዓት ትእዛዛት መጠበቅ ምናምን የሚሉ ነገሮች ናቸው ያሉ። ምናልባት አይ ቲንክ ይህንን ነገር ወይ ሌላ ጊዜ እንያዘውና ወደ ጥያቄ እንምጣ መሰለኝ። እንደዛ ይመስለኛል፣ እሱ እንዳይረዝምብን። ቅድም 80 አሐዱ መጽሐፍ ቅዱስ ነው ወይ 66ቱ ያልከው ነገር ነበር። ከምን አንፃር ነው ጥያቄ? ምን መሰለህ፣ ኦልሬዲ አሁን በእኛ ጋር የምወሰደው 66ቱ ነው፣ እናንተ ጋር 81 አሐዱ ነው። እኛ ጋር ያው ይታወቃል፣ እኛ ጋር ያለው 39 እና 27፣ እናንተ ጋር ደግሞ 46 እና 35 መሰለኝ አይደል? አዲስና ብሉይ ኪዳን። አዎ የሄኖክን መጽሐፍ ይገልጽና ያው አንድ ቃል አለ መሰለኝ ከሄኖክ እንደዚህ እንዳለ ምናምን ብሎ ጠቀሰው አለ። ይሁዳ ስንት መሰለ? ይሁዳ 1:4 ችግር የለውም። ሀሳቡን ዝም ብለህ አንሳው። ትክክል ነው። ከአዳም 7ኛ ትውልድ የሆነው ሄኖክ ምናምን ብሎ ያመጣዋል። እንደዚህ ብለዋል ምናምን ብሎ የሆነ ትንቢት ያስቀመጠው አለ እና 66 ውስጥ ደግሞ የሄኖክ መጽሐፍ የለም። አንደኛ እሱ ነው። ሌላኛው ደግሞ የእናንተ ደግሞ አዲስ፣ አሁን እሱም ትክክል አይደለም የሚያስብለኝ ደግሞ አዲስ ኪዳን 35 ብላችሁ ታስቀምጣላችሁ። ያው እዚህ ጋር አንድ ቅዱስ አትናቴዎስ ደግሞ ያስቀመጠው እና በሲኖዶስም የተወሰነ 27 መጽሐፍ እንደሆነ አዲስ ኪዳን 27 መጽሐፍ እንደሆነ ተቀምጠዋል። እና ይህ ኮንትራዲክት አያደርግም ወይ? የትኛው ነው ትክክለኛ የሚለውን ሀሳብ ነበር የማንሳት የፈለግኩ። ቁጥሩን እንደዚህ ዲፋይን አድርጎ እኔ 66 ነኝ ወይ እኔ 81 እንደዚህ አይናገርም። ባይዚ መጽሐፍ ቅዱስን ባይዚ የጻፈችው ቤተክርስቲያን ናት። ኦኬ፣ ቤተክርስቲያን አባቶች ቅዱሳን ሐዋርያት ለምሳሌ ክርስቲያን ከወሰርክ እነሱ ከጌታ እግር ስር ቁጭ ብለው ተማሩና ከዛ በኋላ ከተማሩ ጥቂት ጻፉ፣ ለህይወት የሚሆነውን ነገር ጥቂት ጻፉ። ከዛ ደግሞ በቃልም ደግሞ ያስተላልፉልናል። ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 15 አካባቢ እንደዛ ይናገራል። በቃልም በመልእክት በተላለ ምን በተጻፈው ብቻ አንወስነው። መጽሐፍ ቅዱስ ብቻ ብለን እንደዛ እንናገርም። ባይዚ ከመጽሐፍ ቅዱስ እንዲያውም የሚሰፋ ቅዱስ ትውፊት አለ ራሱ መጽሐፍ ነገራችን ላይ። ስለዛ ምንድነው መሰለ ወደኋላ እንመለስና እንግዲህ መጽሐፍ ቅዱስ በተለያየ ዘመን በተለያዩ ቅዱሳን ሰዎች በመንፈስ ቅዱስ ምሪት የተጻፈ ስለሆነ ጥንቃቄን የሚጠይቅ መጽሐፍ ነው። ለምሳሌ የሮሜ መልእክት የተላከላቸው አሉ፣ የገላትያ መልእክት የተላከላቸው የገላትያ ሰዎች አሉ እያልክ መጀመሪያ እንደዚህ በአንድ ጥራዝም እንደዚህ በቀኖና መልክ ተሰርቶ እየተላከ መጽሐፍ ወይም በአንድ እንደዚህ የተሰጠ መጽሐፍ ስላይደለ በተለያየ ዘመን በተለያየ ቦታ በተለያዩ አባቶች ቅዱሳን አባቶች ማለት ነው የተጻፈ ስለሆነ በጣም ጥንቃቄ ይፈልጋል። ማን ነው ይሄን ሊነግረን የሚገባ? ቤተክርስቲያን። አየው ቤተክርስቲያን። ስለዚህ ወደ ኋላ እንመለሳለን ወደ አባቶቻችን። ስለዚህ ስንመለስ አንተ እንደጠቀስከው ለምሳሌ ቅዱስ አትናቴዎስ 27 ብቻ ነው የአዲስ ኪዳን መጽሐፍ ምናምን ብሎ አይደለም ሲናገር የምታገኘው። ያው እንዳገኙት እንደደረሳቸው ያስቀምጣሉ። ዝግን አያደርጉትም። ባይዙ የቀኖና ጉዳይ
እንደዚህ እንደ ዶግማ ተወስዶ በቃ 66 81 ብቻ ነው ብለን እኛም እንደዛ በቃ ዶግማ ነው ምናምን እንደዛ አይወሰድም። ጥንቃቄ የሚፈልግ ነገር ነው። አባቶቻችን ግን አንተ ቅድም እንደጠቀስከው ራሱ ሐዋርያት የተጠቀሙት ጌታም ራሱ ሲጠቅስ ምናምን የምናገኘዋለን። አሁን ዲቴል እዛ ውስጥ ስንገባ ሌላ ጊዜ ምናልባት ሰፋ አድርገን እናየው እንችላለን። ኤርምዬ ኢቭን ጌታ ከሆነ ቦታ ላይ ያመጣል ይጠቅስና ይናገራል። ሲናገር ያንን ከየት ነው የማገኘው? ከ66 ነውን ብትል አታገኝም። የሆነ ጥያቄ ትጠየቅና ከዛ ከ66 ብቻ ሳይሆን የምታገኘው ከ80 ያሉ ነው። አየው። ስለዚህ ከሐዋርያት ጀምሮ ከጌታም ከዛም ደግሞ የተነሱ ከሐዋርያት ደግሞ ቀጥሎ ደግሞ ከሐዋርያት እግር ስር ቁጭ ብለው የተማሩ ከነሱ የተቀበሉ በቃልም በመልእክትም ያለውን የእግዚአብሔርን ሐሳብ ማለት ነው የተቀበሉ የእግዚአብሔርን ቃል የተቀበሉ ወይም ትምህርቱን ማለት ነው የተቀበሉ አባቶች አሉ። ስለዚህ እነሱ ተመልከት ሐዋርያትን ያገኙ ናቸው። ከነሱ ልክ ሐዋርያት ጌታ እንዳገኙት ሐዋርያት እግር ስር ደግሞ ቁጭ ብለው የተማሩ አሉ። ሄድ ሁለተኛው ክፍለ ዘመን ላይ ለምሳሌ እነ ቅዱስ ፖሊካርፐስ የሚባሉ እነ ቅዱስ አግናጢዮስ የሚባሉ የቅዱስ ዮሐንስ ወንጌላዊ እና ባለራእዩ የምንለው የእሱ ደቀ መዛሙርት ናቸው። ወደዚህም ስትመጣ እነ ቅዱስ ሄሬኖስ የእነ ቅዱስ ፖሊካርፐስ ደቀ መዝሙር ነው። ወደ እነ ቅዱስ ቀለሜንጦስ ሌሎችም ታላላቅ አባቶች እረኞች ማለት የቤተክርስቲያን እረኞች እነዚህ ተጠቅመውት የእግዚአብሔር ቃል ነው ብለው ጠቅሰውት በመልእክቶቻቸው ምናምን ያንን አየው ሳትዝ እና እነሱን ዝም ብለህ እንትን ብለህ ከራስ የምትጀምር ከሆነ ግን ችግር ነው። አሁን ፕሮቴስታንት ጋር የተፈጠረው ችግር ይኸውልህ ኤርምዬ እንደዚህ ነው በግልጽ ስነግርህ ማለት ነው። እና የሆነ ጊዜ መጣና ልክ ሉተር ሲነሳ እንዲያውም ባለኝ እንትን እንግሊዝ እስካሁን ባለኝ እውቀት የሆነ ጊዜ ላይ ለይተው አስቀምጧቸው እና ለ200 ምናምን ዓመታት ይመስለኛል 270 ምናምን እና 74 or something ዓመታት አብረው ይታተሙ ነበር። ሌላ ጊዜ ግን ቆዩና አስወገዷቸው። አሁን የምትከሰስ ማናት? ቤተ ብዙ የመከራ ዘመናት አሉ እህት ወንድሞች። አሁን እኔና እናንተ እንዳለንበት ዘመን ምናምን አይደለም ክርስትና ይመጣ በጣም ከባድ ዘመን 300 ዓመታት የዘመነ ሰማዕታት የምንለው የሮማውያን እንትኖች ጣዖት አምላኪ እነዚህ አላውያን ነገስታቶች የነ ምን ኔሮን ትራጃን ምናምን ወዘተ በጣም ብዙ ድምጥያኖስ ዲዮቅልጥያኖስ ምናምን ብዙ በጣም ወደዚህ ስትመጡ ማለት ነው በጣም ብዙ መከራ በኋላ ምስልምን ነው የሆነ ቦታ ላይ የደረሰ መልእክት አየው እንዲህ በቅብብሎች በኮፒ ሆናል ነበር የሆነ ቦታ ላይ ሊጠፋ ይችላል። ስለዚህ አየው ረጋ ብሎ ክሮስ ቼክ ማድረግ እንደዛ አይነት ነገሮች ያስፈልጋሉ። እና ለምሳሌ አሁን መጽሐፍ ነው የተገኘው ኢትዮጵያ ተገኘ፣ ለምሳሌ ሌላ ቦታ ላይ አልተገኘም። አለን እንኳን ብለው እንደ ኮፒ የያዙት ክሮስ ቼክ ሲደረግ እንደነገሩ። ስለዚህ አንዳንድ ጉዳዮች ምርምር የሚጠይቁ ሊሆኑ ይችላሉ። ዞሮ ዞሮ ካህናት ከእግዚአብሔር ቃል ውጪ የሆነ ነገር አትነግረንም። የእግዚአብሔር ሰማዕታት ደም እየፈሰሰም ቢሆን ቅዱሳን አባቶቻችን እየታረዱም ቢሆን አየው ለቃሉ ቅን ስለሆኑ መክፈል ያለባቸውን ሰማዕትነት ከፍለው ቃሉን ያስረክቡናል። ይሄው እኛ እጅ ላይ እየደረሰ አለ ነው። ከዛ አንጻር ተረዳው መልካም ነው። እና መጽሐፍ ቅዱስ 66 ብቻ ነው ምናምን የሚል በመጽሐፍ ቅዱስ የሚል በቤተክርስቲያን ታሪክ የማይታወቅም ባይዘ እንዲህ አይነት ቀኑና የለም። በነገራችን ላይ በህትመት ደረጃ ግን የሆነ ጊዜ 4ቱ ታትሞ ልናገኝ እንችላለን። የሆነ ጊዜ 66ቱ ለምሳሌ በአይቲንግ በአፄ ኃይለሥላሴ ጊዜ ምናምን ከዛ ወደ ቤተክርስቲያን ደግሞ 80 ያህዱን ደግሞ መጣ እና በአጠቃላይ ግን ዲቴል ውስጥ ከገባን ነው የምልህ። አሁን አንተ ቅድም እንደጠቀስከው ተረፈ ኤርሚያስ የሚባል አለ እዛ የምንገባበት መጽሐፈ ሲራክ ራሱ ማን ተጠቀመው? ሌሎችንስ የትኞቹ አባቶቻችን ሁለተኛ ክፍለ ዘመን ያሉ ሶስተኛ የነበሩ አባቶቻችን ተጠቅሞታል አልተጠቀሙትም?
በቀኖናቸው አስቀምጦታል ወይስ አላስቀመጡትም የሚለውን ነገር በደንብ ዲቴል ማየትን ይጠይቃል። ያንን ስታይ በእርግጠኝነት የምነግር 80 አሐዱን የመጽሐፍ ቅዱስ የቤተክርስቲያን መጽሐፍ ቅዱስ በቃ ግዴታ ተቀበላል። አሁን አንተ ቅድም እንደጠቀስከው እንደዛ ስለሆነ እንዲህ ዝም ብሎ ብድግ ብሎ 466 ብቻ ነው ምናምን ማለት እንደዛ በጣም አሁን ያለፈበት ፋሽን ሆኗል። እንደዛ ማለት አይቻልም። ጥንቃቄ በጣም የሚፈልግ ነገር ነውና 80 አሐዱን እኛ ቤተክርስቲያናችን ስለሰጠችን ስላቆየችን እሱን እንጠቀማለን። አሁን ቀደም ከዘረዘርኳቸው ምክንያቶች አንጻር ማለት ነው እና ከዛ አንጻር እንድታየው ነው። ከዛ ውጭ ግን የሚጋጩ ምናምን የመሰሉ ነገሮች ቢገኙ ቅድም እንደተናገርኩት ከአንዱ መልእክት ወይም ከአንዱ ወንጌል ብቻ እንኳን ራሱ በጣም ብዙ የሚጋጭ የሚመስል ነገር ማለት የሚመስል ነው ያልኩት። የሚጋጭ ምንም የለም፣ የሚመስል ግን በጣም አለ። በተለይ ደግሞ ለማንረዳለኛ እንዲቆርጠን የሆነች ነገር ከወሰድን የሚጋጭ የሚመስል ነገር ያ አየው። ስለዚህ ለሌሎችን አሽቀንጥረን እንድንጥል ሊያደርገን አይችልም። ኢቨን በነገራችን ላይ ፕሮቴስታንቱ ጋር ራሱ ስንመጣ እንደው ዶግማቲክ ለሆኑ ነገሮች እነዚህ በቂ ናቸው አልን እንጂ እኮ እነዛን እኮ ለታሪካዊ ነገሮች እኮ አንጠቀማቸውም እኮ አንልም የሚል ንግግር አለ። ያው የምታውቁት አይ ቲንክ ኤርሚ አንተም ሰምተህ ልታውቅ ትችላለህ። እንደዚህ አይነት ነገር ሰምተህ አታውቅም? አሁን ያልኩትን ዲቴሉ ብዙም ስለማላውቀው ችግር የለም አልሰማ ይሆናል። ብዙ ጊዜ ግን እንደዚህ ይላሉ። ግን ማን ነው እንደዚህ ያለ ስልጣን የሰጠን ነው? በምን መስፈርት? ይሄኛውን ለዚህ እንጠቀመዋለን ይሄን አንጠቀምም። ስለዚህ እንዲያው ግን እያላችሁ ዝም ብላችሁ ቃለ እግዚአብሔር ላይ እንደዚህ ያላግጡ ያለን ማን ነው? አየው። ስለዚህ የሆኑ አካላት ይነሱና በቃ በራሳቸው ግምትና ሐሳብ ይሄማ ብለው ከፈለጉ አሽቀንጥረው ይጥላሉ፣ ከፈለገው ደግሞ እንቀበላለን ይላሉ ማለት ነው። እና ይሄ በነገራችን ላይ ሁለተኛው ክፍለ ዘመን ያኔ ከሐዋርያት ቀጥሎ በተነሱ ሐዋርያና በምንላቸው ከሉቃስ ወንጌል ተቀበለው የለኝም ይልሃል። ለምሳሌ አንድ ብድግ ይልና አራቱን ብቻ ወንጌል እቀበላለሁ ከዛ ውጭ አልቀበልም ይልህ ይችላል። ማንም እንደው ዝም ብሎ ወሰድ ባደረገው ቁጥር ገብቷል ወይም አመም ባደረገው ቁጥር ተነስቶ ዝም ብሎ እንደፈለገው ሐሳብ የሚሰጥበት ጉዳይ አይደለም የቤተክርስቲያን ትምህርት ወይም ደግሞ የእግዚአብሔር ቃል ማለት ነው። ጥንቃቄ ይፈልጋል። እና ቤተክርስቲያን ምንፍቅና መንገዶች አልፋ ነው ትክክለኛውን የመጽሐፍ ቅዱስ ቃል የእግዚአብሔር ቃል ማለት መጽሐፍ ቅዱስ ትክክለኛ ካልሆነው ኢቭን ሁለተኛው ክፍለ ዘመን ላይ ግኖስቲኮች የሚጽፏቸው በጣም ብዙ ፌክ ጎስፕልስ ነበሩ፣ ሐሰተኞች። ያንን ግን ሐሰተኛ የሆነ መጽሐፍ ከማቴዎስ የተጻፈ ከሉቃስ ምናምን እያሉ ወደ ቤተክርስቲያን ለማስገባት ሙከራ አድርገው ነበር። ያንን ግን ከትክክለኛው ለይታ የጠበቀችው እና የሰጠችን ቤተክርስቲያን ናት። ስለዚህ ያለ ቤተክርስቲያን መጽሐፍ ቅዱስን የእግዚአብሔር ቃል ነው ብሎ መቀበል በጣም ከባድ ነው የሚሆነው። ስለዚህ ስለዛ ቤተክርስቲያን የምትለንን እንቀበላለን ማለት ነው እንጂ ብድግ ብዬ ዜጋ ዝም ብዬ በራሴ መስፈርት በራሴ ሚዛን ሁሉንም ነገር እምነቴን ከራሴ መጽሐፍ ቅዱስ ላይ ያለኝን ሐሳብ ከራሴ ከጀመርኩትማ ምኑን ሆነ ማለት ነው። በጣም አደገኛ ነው የሚሆነው። ስለዚህ በጣም ጥንቃቄ ይፈልጋል። በእንደዚህ አይነት መንገድ የትም አይደረስ ሄዱ ጉዳይ ኢቨን ፕሮቴስታንቱን አለመመለስ ስለካዩ 47 ሺህ ደርሷል በዲኖሚኔሽን ደረጃ ምናምን። አንዱ የሚለው ሌላ ነው፣ አንዱ የሚለው ሌላ ነው። በአንድ ነገር አታገኝም። ቤተክርስቲያን ግን አንዲት ናት። አየው፣ አንዲት ናት፣ የእውነት አምድና መሰረት ናት። ስለዚህ እንዲቀጥ ብላ ትመጣለች። እና ቅድም ኢቨን የቀኖና ልዩነት እንኳን አሁን ለምሳሌ ልዩነት እንኳን በመካከላችን በኦርቶዶክስ መካከል ብታይ እንኳን ራሱ ቅድም ባልኩ አይነት መንገድ እንጂ እንዲህ በክፋት ይሄማ የእግዚአብሔር ቃል ለማስወጡ ምናምን በሚል አይነት እንትን አይደለም። አንድ ቦታ ላይ የደረሰ አንድ ቦታ ላይ ደርሷል፣ ኢቨን አንድ ቦታ ሊጠፋ ይችላል። ስለዚህ አየው ጉዳዩን የቁጥሩን ጉዳይ ዶግማ አድርገን ደግሞ አይደለም ያልገባው ካለ ማስረዳት ወዘተ ወዘተ ማድረግ እንጂ በነገር ላይ አሁን የ80 አሐዱን የመጽሐፍ ቅዱስ እንትን አሁን ዓለምም ደረጃ ላይ አሁን ኢቭን በውጩ ቪዲዮዎች ምናምን አይተህ ከሆነ ፕሮቴስታንቱ ዓለም ሳይቀር ኖ ተሸውደን ቆይተናል። ትክክለኛው የእግዚአብሔር ቃል እንደውም ኢትዮፒክ ብለው የሆነ እንትን የሚሉት አለ። በነገራችን ላይ በጣም በብዛት የሚሸጥ ማለት ነው የኛ ማለት በእንግሊዝኛ ሁሉ ታተሙ። አሁን ዓለም እየነቃ ነው። መካት ወዳለባቸው መጽሐፎች ትኩረት እያደረገ ነው ያለውና አይ ቲንክ ጥሩ የሚያነብ ሰው ጥሩ የሚመራመር ሰው የት ጋ ነው እንትኑ የተፈጠረው ክፍተቱ የሚለውን ነገር ይለያል ብዬ አስባለሁ። ለምሳሌ እንደማሳያ አንድ ይችል አንሳ እንዳላበዛብህ። ለምሳሌ ሉተር እንደመጣ አልቀበልም ከንቱ የሆነ መልእክት ነው ወይም ገለባ መልእክት ነው ብሎ አንዱ የሐዋርያው ቅዱስ ያዕቆብ መልእክትን ነበር አሽቀንጥሮ የጣለው። የያዕቆብ መልእክትን ምናልባት የምታውቅ ከሆነ ኤርሚዬ አየው። ስለዚህ ሉተር ሲመጣ በቃ ከእሱ ሀሳብ ጋር የሚቃረን ነገር ቅዱስ ያዕቆብ ስላስቀመጠ እንግዲህ ቀድሞ ይህንንማ ልቀበለው አልችልም ገለባ መልእክት ነው ብሎ ጣለ ማለት ነው።
ኢቭን ራዕየ ዮሐንስ ላይ ዳውት ያደርግ ነበር። ራዕየ ዮሐንስን አልቀበልም ወደሚል ማለት ነው ጫፍ መጨረሻውን በደንብ ባላቅምና ተመልከት። አሁን እንደዚህ ግለሰብ ይመጣና ዝም ብሎ እንደፈለገው ሊገምት ይችላል። እሱ አይደለም ጉዳዩ፣ እሱ አይደለም። እና ፕሮቴስታንት 16ኛው ክፍለ ዘመን ከመነሳቱ በፊት ኢቭን ማለት ነው መጀመሪያ የታተመው የመጽሐፍ ቅዱስ ቁጥር ራሱ ስንት ነው? በነገራችን ላይ በዓለም ላይ ህትመት እንደመጣ ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ ማነው? መጽሐፍ ቅዱስ አይ ቲንክ እሱም በስንት ነው? በ14 ስንት ነበር ዮሐንስ ጉተንበርግ ማሽንን እንትን ያለው 1455 ሰምቲንግ አካባቢ። ካቶሊካዊ ነው። 73 ናቸው የታተሙ። ይበል እንግዲህ ኦልሞስት 15ኛው ክፍለ ዘመን እንደማለት ነው። በኋላ ላይ እነ ሉተር 1517 አካባቢ በኋላ ሲመጡ 16ኛው ክፍለ ዘመን ላይ ከአንድ እንትን በኋላ ማለት ነው እንግዲህ የቀነ ብቻ ሲያስቀምጡ ያዕቆብን አልቀበልም ሲል ራዕየ ዮሐንስንም ሲያንገራግር ምናምን እንደዚህ ነው ያለው። ምክንያቱም እነዚህ መልእክቶች አየው ሰው ያለ አምናለሁ የሚል ሰው ያለ ስራ እንደማይድን ፊት ለፊት ይናገራሉ። ድል ለነሳው ይላል። ለምሳሌ ራዕየ ዮሐንስ ላይ እነሆ ተለመጣለ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። እሱ ደግሞ እምነት ብቻ አለና ጥምቀቱን በተወሰነ መልኩ ባይቃወምና ስጋና ደሙን ቅዱስ ቁርባንን አሁን እሱ ደግሞ እንደውም እነዚህ የሚቃወሙት ባይዚ ጴንጤኮስጤዎቹ ግን ስራን ግን በፍጹም የሚል አቋም ስለነበረው ተመልሶ አንተ ከንቱ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ ሲለው ይህንም አልቀበልም ወደሚል አቋም መጣ ማለት ነው። ስለዚህ ይህንም አልቀበልም የእግዚአብሔር ቃል አይደለም ማለት ነው። አየሁ። ስለዚህ ሰዎች የራሳቸውን ሐሳብ የሚሰጡበት የሐሳብ መስጫ ሳጥን አይደለም መጽሐፍ ቅዱስ። ይልቁንም የራሳቸውን ግምትና ሐሳብ የሚያስገዙበት የሚገሩበት ድንቅ መጽሐፍ እሱም የእግዚአብሔር ቃል እንጂ። ስለዚህ ዝም ብሎ ብድግ ብሎ ይሄን አልቀበልም ምናምን የሚባል ነገር የለም። ቀደምት አባቶቻችን ነፍሳቸውን አስዘው የሰበኩለትን ወንጌል የኖሩለትን እሱን የጠቀሱትን እሱን አልቀበልም ካልክ ቤተክርስቲያን የክርስቶስ አካል የሆነችን ቤተክርስቲያን የሰጠችን አልቀበልም ካልኩኝ እኔ ማንን ነው ታዲያ የምቀበለው? ራሴን ነውን? እሺ እንደዛ ነው የሚያዋጣው? እንዴት ሊሆን ይችላል? እና በጣም ጥንቃቄ ይፈልጋል ማለት ነው። ከዛ አንፃር ብታዩ አይ ቲንክ ጥሩ ነው ብዬ አስባለሁ። ለዛሬ ኤርሚዬ ሜቢ ግልጽ ያልሆነልህ ካለ መጠየቅ ትችላለህ፣ ትመልስ። እሺ አሁን ለሰፊ መብራሪያ ያመሰግናለሁ። ግን እኔ አሁን ብሉይ ኪዳን ላይ ያሉት መጽሐፍት ያው በእናንተ በኩልም ችግር የለብኝም። አሁን ባለው ያው ተጨባጭ ማስረጃ እስካሁን በ367 ዓመተ ምህረት ቅዱስ አትናቴዎስ ጻፈው እናንተም ትቀበላላችሁ መሰለኝ። እሱም ጻፈው ላይ 27 እንደሆነ ጽፏል። ከዛም ደግሞ በ397ም እንዲሆኑ አዲስ ኪዳን ላይ ያሉት እሱ ነው አሁን ግልጽ ያደረገልኝ ነው። እንደዚሁም ደግሞ አይ ቲንክ ማን ነው የሎካል የሆነ ካውንስል ይነሳልና እዛ ላይም ሲቀመጥ እንደዚህ ዝግ ተደርጎ አይደለም የሚቀመጠው። ገብቷል አይደል? ለምሳሌ በቃ የአዲስ ኪዳን መጽሐፍት እነዚህ ብቻ ናቸው ምናምን የሚል አይደለም። ትክክለኞቹን ከሌሎች የመለየት ለጊዜው እጃቸው ላይ ያለውን ማለት ነው እሱን ነገር ሊስት የማድረግ ጉዳይ ነው። ስለዚህ እነዚህ የእግዚአብሔር እንትን ናቸው ብሎ ሊስት የማድረግ ጉዳይ ነው። ዝግ ያደርጉትም አባቶቻችን ቅዱስ አትናቴዎስ አሁን ዝግ አድርጎ ምናምን አትመለከትም። እንደውም በአንጻሩ አንድ የረሳሁት ነገር ልንገርህ። ቅዱስ አትናቴዎስ የተቀበለው ሲኖዶሱ ግን አጸደቀ ነው ብለው 27ቱን አዲስ ኪዳን 27 እና አሁን ለምሳሌ እንዴት መሰለህ ሄርምዬ፣ ለምሳሌ አሁን ስለኔ ቢወራ ለምሳሌ ክርስቶፎሮስ ልደት ቤት አለ ቢባል ኤርሚያስ የለም ማለት አይደለም። ገብቷል አይደለ? ስለኔ መኖር ተነገረ ማለት በቃ ኤርሚያስ ማንም የለም ማለት አይደለም። ኮንፊርም የማድረግ ነገር ነው ያለው። ይሄ በሎካል ካውንስል ደረጃ ላይ የተደረገው እንዴት ነው መሰለህ? ኢቭን ኢኮኖሚካል አይደለም፣ ባይዚ ኢኮኖሚካል አይደለም ኢቭን ወይም ዓለም አቀፍ አይደለም። ምንድነው ይሄ ሎካል ካውንስል ነው። እዛ ጋር ምንድነው እነዚህ መጽሐፍት አሉ ብሎ የመዘርዘር ጉዳይ ነው ያለው። ልክ ቅድም አሁን እኔ እናንተ እንደምሳሌ እንደወሰድኩት ማለት ነው እንጂ ዝግ ሆኖ እንደው ከነዚህ መጽሐፍ ቅዱስ ክፍሎች ውጪ ሌላ የእግዚአብሔር ቃል የሚባል ነገር የለም ብሎ እንደው በሎካል ካውንስል ደረጃም እንደዛ ብሎ የመወሰን ማንዴት የለም። እንደዛም አይደለም የተቀመጠው። ሜቢ እሱን መልሰ ሌላ ጊዜ በስፋት ልናየው እንችላለን፣ እነዚህ አወተን ምናምን ማለት ነው። ቅዱስ አትናቴዎስም እንደዛው ነው። እና ይህንን የሚገርም ነገር ኢብን ቅዱስ አትናቴዎስ ፕሮቴስታንቶች የማይቀበሉት መጽሐፍ ሊስት አድርጓል። አሁን እሱ አየው እዛ እሱ ሊስት አድርጎት ከዛ ደግሞ ፕሮቴስታንቱ አለም ደግሞ አንቀበልም እግዚአብሔር ቃል አይደለም ደግሞ የሚለው ሁሉ አለ። የሚገርም እና ብዙ እንትን ያለው ዲቴል ከገባን
በጣም ብዙ የምናነሳቸው ነገሮች ይኖሩናል እና ቅዱስ አትናቴዎስ ኢቭን በግሉ አረ በቃ ከዚህ ውጭማ ማንም ነቅነቅ የለም ወደ ላይ ወርታች ብሎ እንደዚህ የማስቀመጥም እንትን የለውም። ባይዚ እንደዛ እሱም አልደፈረም። ታላቅ ቅዱስ አባት ነው የሚታወቅ፣ አላደረገውም። እንደዛ ሊያደርግም ደግሞ አይችልም። እና እንደዚህ ዝግ ተደርጎ የለም በዓለም አቀፍ ደረጃ ከዚህ ውጭ እንደዛ እንደዚህ ተብሎ ይሄ የቁጥሩ ጉዳይ ወይ 66 ብቻ ነው ወይ 27 ብቻ ከዛም ደግሞ እንደዚህ ተብሎ የተቀመጠበት ምናምን ሁኔታ የለም። እንደዛ የለም። ሶል በሊስት ደረጃ ግን ሊስት አድርገው እንደዚህ ዳስካ ኢቭን በነገርህ ላይ በሌሎችም ደግሞ አባቶች በኩል ስንመለከት ከዚህ ያነሰ ነገር ሊስት ልናገኝ እንችላለን። ሶ ያንንም ስናገኝ ይሄ ነው ማለት ነው ብለን አይደለም የምንሄደው። እነሱ ያዩትን የደረሳቸውን ምናምን ሰምቲንግ እንደዛ ሊያስቀምጡ ይችላሉ። ገብቷል አይደለ? ሶ ሌላ በፍጹም የለም ግን እያሉ አይደለም። እንደዛ አይደለም። ሶ አሁን ይሄ የቀደምት አባቶቻችንን የቤተክርስቲያን ታሪክ ምናምን በደንብ ዲቴል ስትመለከት ለምን እንዴት የሚለውን ነገር ዲቴሉ እንዳለ ሆኖ ስትመለከት እንደዚህ አይነት የአዘራዘር ሁኔታዎች አሉ ማለት ነው። እና እንደዛ ነው። ከዚህ ውጭ ምንድነው መሰለህ አሁን የሚሻለው ሌላ ጊዜ ኢቨን በዚህ ጉዳይ ልደትም ሊያግዝ ይችላል። ኦርስ ቅድም ያልኩህን መጽሐፍ ምናምን ለምሳሌ መሮተ ጽድቅ ሁለትን ብታገኘው አይ ቲንክ በደንብ ዲቴል የሚናገር ይመስላል። ቆየሁት ትንሽ ካየሁት እስኪ እዛ ላይ መጽሐፉን ካገኘ በደንብ ዲቴል ብታነበው እና ሌሎችንም ሶርሶች ምናምን ብታይ እኔ እመክርሃለሁ። አሁን ስለ የነበረው ነገር የሚገባ ይመስለኛል ኤርሚ። እሺ አመሰግናለሁ። ቴንክ ዩ። እሺ ሌላ የማይቀራለህ ወይስ ሌሎች እድል እንስጥ? አይ በቃ ሌሎች ሌላ ጊዜ መለስበታለሁ። ችግር የለም። ከታች ያዳም። እሺ እሺ ኤርሚ፣ ምናልባት በዚህ ዙሪያ ላይ የተደረጉ ውይይቶችም ነበሩ መሰለኝ በቅርብ አይ ቲንክ ዩቲዩብ ላይ ምናምን ካገኘህ እዛ ላይ ምስኪ ለማየት ሞክር። ለምሳሌ ምን ተመለከተ ነበረ? አኬ ቃሌ ነው ያደረገው ነበረ አይ ቲንክ መጽሐፈ ሲራክን ነው እና ማን ነው በተመለከተ ተረፈ ባሮክ ኦር ኤርሚያስን ይመስለኛል። እንደዚህ አይነት ነገሮችን በተመለከተ የእንት አባቶቻችን በጣም ሲጠቀሟቸው ሲጠቅሷቸው እንደዛ ታገኛለህ። እንደዛ ነውና እነሱን ነገሮችንም ካገኘ ውይይቶችን ራሱ በደንብ ብታያቸው መልካም ነው ያስባለሁ። የቀረውን ደግሞ ሌላ ጊዜ እናየዋለን። ኤርሚ በጣም እጅግ በጣም የምናመሰግነው በጣም ጥሩ እንትን ያለህ እና ሌሎችንም ትምህርቶች በደንብ እያየህ በተለይ ደግሞ ነገር ቤተክርስቲያን ላይ በክርስቶስ የተመሰረተችው ቤተክርስቲያን ቀጥ ብላ የመጣችው አትጠፋም ብሎ በቻላት ላይ ቤተክርስቲያንን መሰረታታል የጋንም ደጆች አይችሏትም ብሎ ማትሸነፏ ክርስቶስ ራስ የወላት ቤተክርስቲያን ቀጥ ብላ የመጣች የምዕመናን አንድነት ህብረት ጉባኤ ኤክሌሲያ ማናት የሚለውን ነገር ይህንን በጣም ትኩረት አድርገህ ማየት አለብህ። እሱን እንትን ለማለት ከነ ጉባኤው ቀጥ ብሎ ይመጣል። አየው የሆነ ቦታ ላይ የሆነ ብድግ ብሎ የሆነ ግለሰብ የሚጀምረው በክርስቶስ ተመስርታ ቀጥ ብላ የምትመጣ ነች። ከዛ ትምህርቱ ሳይበረስ ሳይከለስ ዓለም አቀፍ ጉባኤያትንም ማየት ሶስቱን ኒቂያ፣ ቁስጥንጥንያ፣ ኤፌሶን የምንላቸውን 325 381 እና 300 ማነው 431 በቅደም ተከተል እነሱን ማየት ከዛ ከሐዋርያት እግር ስር ቁጭ ብለው የተማሩ አባቶቻችን ቀደምት አባቶች በተለይ እስከ አምስተኛው አራተኛው እንደዛ ከፍ ልንልም እንችላለን 6-7 የነበሩ አባቶች ስለ እያንዳንዱ ነገር ምንድን ነው ያስተማሩት? ምክንያቱም እነሱ ቅርብ ናቸው። ገብተዋል። ስለዚህ እምነታችን እንደነሱ ካልሆነ ባይዙ በቃ የሆነ ቦታ ላይ ዝም ብለን ብድግ ብለን ሌላ ወንጌል ይዘናል ማለት ነው። ሰው ሌላ ወንጌል ደግሞ ያደነ ምንፍቅና ነው፣ መናፍቅነት ወደ እግዚአብሔር መንግስት አያስገባም። ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ ተናግሮታል። እና ይህን ማይሶ ትምህርቱን እናያለን፣ ክህነቱን ደግሞ እናያለን። አንድ ሰው ለምሳሌ ያመና የተጠመቀ ይድናል ስጋና ደሙ ምናምን አለ። ይሄ ግን ያለ ስልጣን የሚሆን አይደለም። ዝም ብድግ ብሎ በቃ ጌታ እኮ ሹሞኛል ምናምን ብለን ግን አንችልም። ዝም ብድግ ብዬ ላጠምቅህ አልችልም። ጌታ ሹሞኛል ምናምን ወይም እኮ ነው ተሰብሰቡ ሹሞኝና ብዬ እንደዛ አልችልም። ስልጣን ያለው አካል ያስፈልጋል። ጌታ ሹሞ ነው የላካቸው ሐዋርያትን ሰው አጥምቁ እንደዚህ ብሎ ሹሞ ስልጣን ሰጥቶ ሲልካቸው ሁልጊዜም ከእናንተ ጋር ነኝ ሲላቸው ትመለከታለህ። አሁን ሁልጊዜ ከእናንተ ጋር ነኝ ማለት እነሱ ከሾሙትም ጋር ነው። ኢቭን ማቲያስን ሾሞ ሲያስከትሉት ትመለከታለህ። ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 6 ቅዱስ እነ 7 ዲያቆናት ሲሾሙ እጅ በመጫን ማለት ነው። ስለዚህ ያንን ሰንሰለት ተቀብሎ ያ የጠመቀህም ሰው ያንን እንደዛ ተከትሎ የማይመጣ ከሆነ ባይዚ አውት ኦፍ ክራይስት ቸርች ነው ወይ ከቤተክርስቲያን ከክርስቶስ ቤተክርስቲያን ውጭ ነው። ከዛ ውጭ ነው ደግሞ መዳን አይቻልም። እና እነዚህ መስመሮች እስቲ እንድዳስሳቸው ስለፈለኩ በጣም ጥሩ እንትን ያለህ እና እነዚህ ነገሮችን በደንብ ያቸው
እና እጅግ በጣም ነው የማመሰግነው። በጣም ነው የምታዳምጠው ባይዚ በጣም ነው እንትን የምትለውና እግዚአብሔር ከዚህ በላይ ጸጋውን ያድልህ ሄርሚዬ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለእውቀት ለጊዜክ እና ለትህትናክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከታችሁኛ አዳምጣለሁ። ቴንኪው። አሜን አሜን። ሄርሚዬ ናቲ ወይ እንዴት አመሻችሁ? ሰላም አመሻችሁ? እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለን። ሁሉ ሰላም ይመስገን። ኤርሚ ጓደኛ ነው። ኤርሚ ያው አብረን ነው የምንሰራው። በጣም ወዳጄ ነው። ብዙ ጊዜ እንደዚህ ምርጥ ጓደኛ ነው ያለ አንተ። ምርጥ ወንድም በጣም በእውነት መንጎራበት። በመድሎተ ጽድቅ አሁን ምን ታደርጋለህ መሰለህ? ሶስቱንም ልደትን ፈልጋኸኝውና እንዲህ ልደትን ይዘህ በቃ ያው ክርስቶፎሮስም እዛ በቤትህ ስማማ ትስማም አዟል ምናምን ትለው አዟል ነው የምትለው። በቃ ስልጣን ሶስቱንም ነው የምትረከበው። ከዛ አንተ ከሌለህ አንዱን ለአንተ እንዳሰማው በተለይ ቅጽ 1 ቅጽ 2 3 በቃ እንደምንም ትሰጠዋለህ። ለኤርሚማ እንዴ ስጡት አለኝ። ሶስቱም አለኝ። ከኤርሚ ጋር አሁን ዲስከስ ስናደርግ ብዙ ጊዜ ምን አይነት ነገር አለ መሰለክ ክርስቶፎሮስ የሆነ አሁን ለምሳሌ የኛ ቤተክርስቲያን አለች አይደለ? የክርስቶስ ቤተክርስቲያን ብለን የምናምናት ቤተክርስቲያን ላይ የተጻፉ መጽሐፍት አሉ። ግን እኔ አንደርስታንዲንጉን በደንብ ቢውልድ እንዲያደርግ የምፈልገው አሁን መጨረሻ ላይ ያነሳው ሀሳብ ላይ ማለት ነው። ኤንሸንት ክርስቲያንስ ምን ያምኑ ነበረ? ከሐዋርያት እግር ስር ቁጭ ብለው የተማሩ ክርስቲያኖች እንዴት ያስተምሩ ነበረ? እንዴት ቤተክርስቲያንን ይረዱ ነበር? እንዴት የክርስቶስን ቃል ይረዱ ነበር? የሚለውን በደንብ አንደርስታንድ እንዲያደርገው ፈልጋለሁ እና ከዛም አንጻር ብዙ መጽሐፍቶችንም ያው ሼር እንደራረጋለን። ኢቭን በደንብ ዲስከስ እናደርግባቸዋለን። ቀደም የተነሱ የጥምቀት የቅዱስ ቁርባን የኛ ቤተክርስቲያን ዶግማ የሆኑ ኢሾች ላይ በደንብ እናወራባቸዋለን እና ኤርሚ እውነትን ለመናገር በጣም የሚገርም ልብ ያለው ልጅ ነው። በጣም አዳማጭ ነው። ያው አይታችሁታል። እንግዲህ አይወሰድበት ነው ሌላ ምን ይባላል። ግን ያው እነዚህ ነገሮች ላይ መጀመሪያ እነዛን ኢሾች በደንብ አጠርቶ እንዲመጣ ስለተነጋገርን ነው እንጂ መድሎተ ጽድቅን እኔ እንደውም የሆነ ጊዜ ሳነሳለት አይቆይ እነዚህ ቆዩኝና የነ ቅዱስ ዮሐንስ አፈወርቅንም አሉ አይደለ የእንግሊዝኛ እንትናቸው ማለት ነው በእንግሊዝኛ የተጻፉ እንግሊዝኛ የማንበብ ጥሩ ልምድ አለው ኤርሚና የእንግሊዝኛ መጽሐፍትን በጣም ስለሚያነብ እነሱንም ያው እየሰጠ ነው እናግዘዋል። እንደዛ ነው ወደኛ ያለ ቆንጆ ነው በጣም በቃ በርቱ፣ ጠንክሩ። ለምን የኖሩት መጽሐፎቹ ማን የሚለው እሺ መጽሐፎቹ ይኑሩት። አንዳንዴም ደግሞ ማየቱ መልካም ነው። ኤርሚዬ በቃ ታየዋለህ በእርግጠኝነትና በጣም ደስ የሚል ነው ወንድሜ፣ በርታሽ። እሺ ማን ነበር አሁን የአሁን ገቢ? እግዚአብሔር ያክብርልን በእውነት በጣም ኤርሚ መከታተል ትችላላችሁ። ናቲም ኤርሚ መቆየት ትችላላችሁ። ትዕግስት ነው የሚለው ሰዓሊዋ ትዕግስት ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እግር ጣለሽ? ትንሽ ጥያቄ ነበረኝ። እኛ ትንሽ ጥያቄ ነው የምንቀበለው። ኦኬ እሺ። ትንሽ ከባድ ልታረጊ እኮ ነው። አዎ ስለ ስላሴ ትምህርት ስንማር በስም በአካል በግብር ክርስቶፎሮስ በመሀል ምናምን ድምፅ የላሰማ ያለ ምናልባት እንዳይዘጋባችሁ አለሁ። የለቀኩትን ቪዲዮ ሁላችሁም እየገባችሁ ኮፒ ሊንክ እና ሪፖስት አድርጎ ቀጥሉ። እሺ ልደትሻ ምን ሰዓት ነው የምትመጣው ግን? አዳር ነው እንዴ ፕሮግራም? እሺ መለኮቱ ግን አንድ ነው አይደል? እና ምን አልሽኝ? የሆነ መጀመሪያ ስለ ምስጢረ ስላሴ ስንማር በስም በአካል በግብር አንድ እንደሆነ ተምረናል። በስም በአካል በግብር ሶስት እንደሆነ ጎበዝ። እሺ በስም በአካል በግብር ሶስት። እሺ በመለኮቱነቱ ግን አንድ እንደሆነ በመለኮት በስልጣን
ወረጅ ወረታች እንደዚህ እያልሽ በስልጣን በአገዛዝ በእግዚአብሔርነት በአምላክነት ማለታችን ነው። በፈቃድ አንድ ነው። መልካም እሺ። ስለዚህ ጌታችን ኢየሱስ ክርስቶስ ሲወለድ መለኮትነቱም ነበረ። እንዴት ነው መለኮትንም እመቤታችን ወልዳለች? መለኮት አንድ ከሆነ ሶስት ካልሆነ መለኮትነቱ እሱ ነው ትንሽ ከእመቤታችን በስጋ ሲወለድ ማለት ነው። አዎ በስጋ ሲወለድ መለኮትነቱም ነበረ። አዎ እንዴት እና ታዲያ እንደዛማ ካልሆነ እንዴት ይሆናል ብለሽ ነው? ዞሮ ምንድነው መሰለሽ አሁን በጣም ባጭሩ እሺ በደንብ ስሚኝና በስም በአካል በልዑል ሶስት አልን አይደለ? ስለ አብ ስለ ወልድ ስለ መንፈስ ቅዱስ እየተነጋገርን ነው። ስለ ቅድስት ሥላሴ በመለኮት ግን አንድ ነው። ጋር ሄድ ወይም ደግሞ ሸር የሚያደርጉት መለኮት አንድ ነው። የተለየ ግን ምን አላቸው? አካል። ስለዚህ የአካል ልዩነት ግን የመለኮትን ደግሞ መከፈል አያመጣም። እንደዚህም ደግሞ በመለኮት አንድ መሆናቸው የአካል መጠቅለልን ደግሞ አያመጣም። ስለዚህ በተለየ አካሉ ስለሆነ ሰው የሆነው ያ የተለየ አካሉ ከመለኮት የተለየ አካል አይደለም ያለው። ኦኬ፣ ከመለኮት የተለየ አካል አይደለም ያለው። መለኮቱ ከአካል እንደዚህ አካል ከመለኮት እንደዚህ መለየት የሚባል ነገር የለም። ምክንያቱም አምላክ ነው እኮ። ምናልባት ትንሽ ንግግሩን መጠቀም ሳፈለኩ ነው እንጂ መለኮታዊ አካል እንደዛ አይዶን ነው በደንብ የሚገልጸው መሆኑን እርግጠኛ አይደለሁም። በተለየ አካሉ ስለሆነ የሚወለደው አዎ መለኮትን በስጋ ወልዳለች እንላለን። ቃልን በስጋ መለኮትን ስንል ቃልን ማለት ነው። ቃልን በስጋ አካላዊ ቃልን በስጋ ወልዳለች። ቃል ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ስትል የቅዱስ ገብርኤልን ብስራት በዛ መልክ ስትቀበል ከመቅጽበት በማኅፀኗ ተጸንሶ ኦኬ ፍጹም ሰው ሆኗል። ኦኬ ፍጹም ሰው ሆኗል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ፍጹም አምላክ ፍጹም ሰው ሆኗል ማለት ነው። በተወልድ ከ5 ቀን በኋላም ደግሞ በድንግልና እንደጸነሰችው በድንግልና ወልዳዋለች። ስለዚህ መለኮት የሌለው አይነት አካል አይደለም የሚወለድ፣ አይለይም። ሲጀመር እንደዛ የሚከፋፈል ነገር የለውም። ምናልባት እንደው ወደ አንቺ አቅርቦ ለማስረዳት ነው የበለጠ ግልጽ እንደልሽ እየሞከርኩ ያለሁት እና ከዛ አንጻር ታዩ መልካም ነው። የት በተለየ አካሉ በመወለድ ግብሩ ነው የምንለው። በአካል የተለየ ስለሆነ ልክ ወልድ ወይም ደግሞ ቃል ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነሳ ስንል አብም እንደዛው ሰው ሆነ፣ መንፈስ ቅዱስም ሰው ሆነ አንልም። ምክንያቱም የተለየ አካል ነው ያላቸው። ወልድ በአካል ሶስት አለ ያልነው፣ ወልድ ከአብ የተለየ አካል ነው ያለው። መንፈስ ቅዱስም ከአብ የተለየ አካል ነው ያለው። በመለኮት በስልጣን በፈቃድ በባህሪ ግን ደግሞ ስንት ናቸው? አንድ ናቸው። ስለዚህ በተለየ አካሉ ስለሆነ የተወለደው አብም ተወልዷል በስጋ መንፈስ ቅዱስም ተወልዷል የሚለውን አያመጣም ማለት ነው። በአካል የተለየ ስለሆነ ግልጽ ነው። እሺ አመሰግናለሁ። መሰለሽ ምንድነው መሰለሽ፣ በነገራችን ላይ ስለ ነገር እግዚአብሔር ስንማማር ብዙ ራስን ማስጨነቅ አያስፈልግም። ባይዚ ያው አንዳንዴ መንፈሳዊ ህይወታችን ላይ መበርታት፣ በተለይ ጸሎቱም ላይ እንደዚህ ቅዳሴ ላይ ምናምን ቅዱስ ሚስጥር ቅዱስ ጋርና ክቡር ደግሞ ላይ እንደዛ እንጂ ዝም ብለን እሺ እያልን ዝም ብለን እንትን የምንላት ከሆነ ምናምን ምናልባት አይምሯችንም ሊጨነቅ ይችላል። ሜቢ አሁን አንቺ አተነፋፈስሽ እንደዛ ስለመሰለኝ ነው ረቀቅ ይላል ለማለት ፈልጌ ነው። እና ሙሉን አናውቅም፣ በተገለጠው ልክ ነው የምናውቀው። ኦኬ አብ ፍጹም አካል አለው፣ የተለየ አካል አለው ከወልድ እና ከመንፈስ ቅዱስ። ወልድም እንደዛ የተለየ አካል አለው ከአብና ከመንፈስ ቅዱስ። መንፈስ ቅዱስም እንደዛ የተለየ አካል አለው። በተለየ አካሉ በመወለድ ግብሩ ስለሆነ እመቤታችን በስጋ የምትወልደው አምላክን በስጋ ወልዳለች ብለን እናገራለን። አምላክን በምን? በስጋ። አሁን ግን እርግጥ ብሎ ግን እንዲገባን አምላክን በስጋ ማለት መለኮትነቱን አስገኘች አንልም። ባይዚ መለኮትነቱን አስገኘች አንልም። እንዲያውም እሱ ፈጥሯታል አይደል እንዴ? ድንግል ፈጣሪዋን ወለደችው የሚለውን መዝሙር ታስታውሽ የለ? ስለዚህ እመቤታችን ፈጣሪዋን ነው የወለደችው። ፈጣሪዋን ነው የወለደችው ስንል ግን ተመልከች፣ አብንም ወልዳለች መንፈስ ቅዱስንም ወልዳለች እያልን አይደለም።
ምክንያቱም በተለየ አካሉ ነው ወልድን የወለደችው እንጂ ሶስቱንም አካላት አይደለም። ምንም እንኳን በመለኮት አንድ ቢሆነው የተለየ አካል አላቸው አይደል? በዛ በተለየ አካሉ ነው ወልድን በስጋ የወለደችው ወይም ቃልን ማለት ነው። እሺ ሌላ አለሽ? አይ የለኝም። እሺ እሺ አመሰግናለሁ። ሰብስትን አሜን አሜን። ምናልባት አምስቱ አማራ ሚስጥራትን ቁጭ ብለሽ ምናምን እንደዚህ የመማር ዕድሉ አጋጥሞሽ ነበረ? ታላ ሳሊዋ ደግሞ ሳሊት ነሽ መሰለኝ አንቺ ልጅ። አይ እንዴት ቁጭ ብለሽ የመማር ዕድል አግኝተሻል? አልተማርኩም፣ ግን ለማንበብ ሞክሬያለሁ። ምንድነው እንደዛ መማር? እሺ ከስር የምትሰሙት ወንድሞቻችን በደንብ እንዲገባችሁ ደጋግማችሁ መማር። እንደው በማንበብ ብቻ እንኳን ብዙ ላትረዱ ትችላላችሁ። እውነት ለመናገር እኔ ለምሳሌ ከስንት ዓመት በፊት እንግዲህ ገና ኦልሞስት በህፃን እድሜ 13 14 እድሜ ነው ሚስጥረ ስላሴ ነው ኦልሞስት ያውም አድጌያለሁ። ኧረ እንደውም ከሌሎቹ አንፃር እና ለጊዜው ትንሽ ረከክ ይላል። ከዛ ግን እየደገምኩት ምናምን እንደዛ ስመጣ እና በተለይም ደግሞ ወደ ቅዱስ ሚስጥር ወደ ቅዱስ ሥጋና ክቡር ደግሞ እየቀረብኩ ስመጣ በቃ እንዲህ አጥርታችሁ ነው የምታዩት። በነገራችን ላይ ስለ እግዚአብሔር ማወቅ የሚቻለው ከእግዚአብሔር ርቆ አይደለም፣ ከእግዚአብሔር ጋር እየኖሩ ቴዎሲስ የምንለው ቴዎሲስ ሄኖሲስ ይባላል ዩኒየን በዛ መንገድ እንደዛ ሲሆን ነው መልካም የሚሆነው። እና ቁጭ ብሎም ደግሞ የተወሰነ መማር ከዛ ደግሞ ልክ የሆነ በዚች ሚጢጥ እያይምሮ የለም ለመለካትም ደግሞ አለመሞከር ምናምን ነውና የበለጠ ደጋግሞ ትምህርቶችም ስላሉ ዩቲዩብ ላይም አሉ። ለምሳሌ ማረጋው ሳንቲም ላይ ብትገቡ አለ ነገር ሃይማኖት ማናቸው መላካሪያም ናቸው አይ ቲንክ እንደዛ መላካሪያም ብርሃኑ ገቦና ትምህርት ሃይማኖት ለሚያስተምሩት አለ በተከታታይ እነዚህ አምስቱ አማራ ሚስጥራት እዛ መማር። እኔ ግሩፕ ላይም መቀላቀል ትችላላችሁ በስሜ ይፈልጋችሁ። በዛ መንገድ የተወሰነ የሚቀድመውን ነገር በደንብ ስትዙ ከዛ በኋላ ራሱ እያጠራችሁ ምናምን ትሄዳላችሁ። ግን ድንገት እንኳን የሆነ ቦታ ላይ የተወሰነ ነገር ከበድ ቢላችሁ ዛት ይዝ ኦኬ። በነገራችን ላይ እንደ ሰላም ላይ ተነጋግረን ያለው ዝም ብለን ሁሉ የመለኮትን ነገር የአምላክን ነገር በባይመሯችን ልክ ልንሰፋት ምናምን እንዳንሞክር። በነገራችን ላይ የኛ የኦርቶዶክሶች ቴዎሎጂ አፖፋቲክ ቴዎሎጂ ይባላል። ኔጌቲቭ ነው። እግዚአብሔር ኢንኮምፕሬሲብል ነው ወይም ማያነውን ነው። ከዚህ ነው የሚጀምረው ኔጌቲቭ በሆነ መንገድ። ምክንያቱም በቃ እንደዛ ነው። በጣም ሩቅ በጣም ረቂቅ ነው እግዚአብሔር። እንኳን ስለ እግዚአብሔር በነገራችን ላይ ስለ ራሳችን እንኳን ምንም አናውቅም። አሁን ስለ አይናችን ምን እናውቃለን? ስለ ጆሮአችን፣ ስለ ሳምባችን፣ ስለ ኩላሊት፣ ልባችን ልብ በጣም የሚደንቅ ነው። ስንት ዶክተሮች እንኳን ስፔሻላይዝ አድርገው ያውቁትም። ስለ አይምሯችን ስንት ቢሊየን ሴልስ ነው አይምሯችን ጋር ያለው። እንዴት ነው ማለት እንደዚህ አክቲቬት የምናደርገው? እዚህ ጋር የበላነው ነገር እንዴት ነው? ከዛ የምናውቀው ነገር የለም እውነት ለመናገር ራሳችን አክሴፕት አድርገን ነው እንጂ እና በምናውቀው ልክ ነው ማለት በምንችለው ልክ ነው እግዚአብሔርን የሆነ የለም ስለ እግዚአብሔር ለመናገርም ለማወቅም ጥረት የምናደርገው ባይዚ እንጂ እግዚአብሔር ነገር በቃ የሆነ በምላት እንረዳለን ማለት አይደለም። በእርግጥ ወደ ማወቅ ከፍ እያልን እውቀት ያድጋል። የበለጠ የምናውቀው ግን በነገራችን ላይ ካረፍን በኋላ ነው። ምክንያቱም ያኔ ፊት ለፊት እንታያያለን አይደል የሚለው ቅዱስ ጳውሎስ ያኔ ፊት ላይ አጥርተን እንዳያለን ያኔ። አሁንም ቢሆን ግን ይሄ ቴዎሲስ በሚለው መንገድ እያደገ መንፈሳዊ ህይወታችን ልክ ለምሳሌ ቴዎሎጂ ነው ሳይንስ እንደዛ አይደለም። ፕራክቲካል የሆነ ላይፍ ነው ዊዝ ጋር ከእግዚአብሔር ጋር ማለት ነው የምንኖረው እና ወደ እግዚአብሔር እየቀረብን ነው። እግዚአብሔርን በምሳሌ ህይወት በተመላለስን ቁጥር ስለ እግዚአብሔርም የበለጠ እናውቃለን። ለምሳሌ አንዱን ጉቶ ከርቁ ናችሁ ስትመለከቱት አንበሳ ሊመስል ይችላል አይደል? በጣም ሌላ ነገር ምናምን ሊመስለን ይችላል። ቀረብ ብለን ስናየው ግን ጉቶ ነው። ማንነቱን አያችሁ፣ በቀረባችሁ ቁጥር ማንነቱን እናውቃለን። ልክ ስለ እግዚአብሔርም እንደዛ ነው። ባይዚ ወደ እግዚአብሔር በቀረብን ቁጥር ማለት በመንፈሳዊ ህይወታችን ማለት ነው የበለጠ አጥርተን እናያለን። እንደው አሁን እንደዚህ በጸሎትን በርተተን ንስሐ ገብተን ወደ ቅዱስ ሥጋና ክቡር ደግሞ እየቀረብ ምናምን ሲባል በእርግጠኝነት የምነግራችሁ ብዙዎቻችን ዝም ብሎ ይመስለናል፣ ግን እውነት ነው። አጥርተን የምናየው ከእግዚአብሔር ጋር የበለጠ እየቀረብ ነው። እግዚአብሔር እየቀረብ እየኖርን ስንሄድ ነው እንጂ በርቀት ልክ እንደ ሳይንስ አንድ ሲደመር አንድ እኩል ነው ሁለት በዚህ ወጥ በዚህ ገብቶ አሳምሽን ምናምን እንደምንለው እንደዛ አይደለም የሚጠናው ወይም ስለ እግዚአብሔር የሚታወቀው ማለት ነውና ይህን እንደ አጠቃላይ ብትዙ መልካም ነው። ከዛ ደግሞ ከበድ የሚል ነገር ራሱ ቢኖር ራሳችሁ ሳታስጨንቁ ምናምን እንደዚህ ብቅ እያላችሁ መጠየቅ፣ ከዛ ደግሞ አሁንም መጠየቅ እንደዛ ነው፣ ኖርማል ነው ለማለት ፈልጌ ነው። ድንገት እኔ እንደው መቼ ነው የሚጋኝ ምናምን ሰውም አይነት ኮሜንት ስላየው ነው ከስር እና ታች ሌላ ከሌለሽ በርትሽ፣ ሌሎች እድል ምስጥ። እሺ
አይሸማ ባልችል ማን ነበረ ቀጥሎ? ትንሽ እንትናችሁ ተዛባብኝ። የማን ነው ታች ሰላም ክርስቶስ ይብዛልኝ። አሜን። እግዚአብሔር ይመስገን። ሰላም ሰላም። መምህር ክርስቶፎርስ ቃለ ሕይወት ያሰማልን። እኔ ወንድም ነኝ። ምን አይነት ዱላ አንስቶ እንደሆነ እሱን አትሉትም። እኔን በቃ ምን አይነት ዱላ ነው? ቆይ እንትን እንለዋለን። አንድ ቀን ሲቆጣ ይችላል። እኔ መምህር ምናምን ዘራፍ አላልኩኝ መሰለህ። እኔ ቆይ ያንዳንድ ሽሽ አሁን ለአሁን አልፌ ያለው እስቲ ወንድማችን ብለህ ትቀጥላለህ ከዚህ በኋላ። እንዴት አለ? እግዚአብሔር ይመስገን ሰላም ነው። ምናልባት አንድ አጭር ጥያቄ ነው፣ ትንሽ እንደ ብዥታ ነገር ስለፈጠረብኝ እሱን መጠየቅ ፈልጌ ነውና ምናልባት ከጥምቀት ጋር የተያያዘ ወይም ልጅነት ከማግኘት ጋር የተያያዘ ጥያቄ ነው። ትንሽ እንትን ያነሳ ስለሆነ እኔ ባለሁበትም በዙሪያ ያሉ ሰዎች ሲጠይቁም እኔም ስጠይቅ ያው ትንሽ እንትን ስላለው ምናልባት ግልጽ ማድረግ የሚቻል ከሆነ እሱን ጥያቄ ነው። በ80 እና በ40 በጥምቀት ልጅነት ከማግኘታችን በፊት ምን ማለት ብዙ ጊዜ ሙስሊሞችን የሚያነሱት ጥያቄ አለ። ከሱም ጋር አያይዞ የሚጠይቅ ሰውም አለ። ሙስሊም ነው የሚል እንትን ስለሚያነሱ ማለት ነው። ግን እንደዚህ አዳማዊም ነው ደግሞ ብሎ የሚያወራ ሰውም ደግሞ አለ። አዳማዊ ነው ሲልም ምን ማለት እንደሆነ ትንሽ እንደ ማብራሪያም ያ አይደለም ካሉም የእርሶ ማብራሪያ የእርሶ እይታ ወይም ይቅርታ ወንድሜ በለኝ ስላልከኝ ያንተ እይታ ታታነሽ ልጅ ነኝ ያንተ እይታ እንዴት ነው የሚለውን አንዳንዱም ደግሞ ያው የእናት አባቱ ሃይማኖት ነው የሚይዘው የሚልም አለ። ምናልባት የእናት አባቱ ሃይማኖት ክርስቲያን ከሆነ የእናት አባቱ ሃይማኖት ያዘ ካልን መጠመቁ አስፈላጊ ላይሆን ነው ማለት ነው። ክርስትናም የተባለው ልጅነትን የሚጠመቀውም ልጅነትን ለማግኘት ስለሆነ ክርስትናም ተብሎ ነው የሚጠራው በ40 እና በ80 ስንጠመቅና እስቲ ያንተ እይታ ምናልባት ብታሳየን የሚል ነገር ነው ያለኝ። እግዚአብሔር ይስጥልኝ። እሺ ወንድሜ ምንድነው በኦርቶዶክሳዊ እንትን ያው ምናልባት ወንድማችን ማለት የፈለገው ገብቶኛል፣ ግን የግል እይታ የለም። ለምሳሌ እኔ ማንኝና እኔ ራሴ እይታ የሚኖር ብላችሁ ነውና የወንድማችን እንትን ግን ተረድቻለሁ፣ ችግር የለውም። ያን አጠቃላይ ቤተክርስቲያን የምትለው ነው። ምናልባት በአንዳንድ ጉዳዮች ታላላቅ አባቶች የሆነ እይታ ሊኖራቸው ይችላል። ቅዱሳኑ ሊቃውንቱ እንደኔ ያለ ግን እዚህ ግባ የማይባል ሰው የራሱ የሆነ እይታ ሊኖረው አይችልም እውነት ለመናገር። እኔ ያው ግን የወንድማችን እንትን አይ ቲንክ ተረድታላችሁ ብዬ አስባለሁ። እኔ የምረዳበታለሁ። ድንገት ግን እንደዛ ስለተናገረ በዛ እንዳትወስዱት ከሚል ነው። ሶ አይ ተረድቻለሁ፣ ችግር የለም። ስለዛ ምንድነው እንግዲህ መጽሐፍ ቅዱስ የሚነግረን ለምሳሌ የምንጠመቅበት ምክንያት የእግዚአብሔር ልጆች ልጅነትን እናገኝ ዘንድ ኦኬ የክርስቶስ እንሆን ዘንድ ነው። አዎ የክርስቶስ እንሆን ዘንድ ነው። አዎ ነው። ይህንን ራሱ ጌታ ነግሮናል። ዳግመኛ ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ኦኬ ዳግመኛ መወለድ እያለ ነው። ሰው ዳግመኛ ካልተወለደ ዳግመኛ መወለድ ከምን? ከዋና ከመንፈስ ከእግዚአብሔር ማለት ነው። በምን? በጥምቀት ሰው በአብ በወልድ በመንፈስ ቅዱስ ስም ስንጠመቅ የክርስቶስ እንሆናለን፣ አካሉ እንሆናለን ነው። የሱ ደቀ መዛሙርት አድርጓቸው የሚለው ደቀ መዛሙርት ሆናለን ወይም ክርስቲያን የሚለው የክርስቶስ አካል የሚለው ክርስቶስ ተከታይ የሚለው ማለት ነው። ምናምን ተከታይ የሚለው ያን ላይ ገልጾ ይችላል። እሱን ይነግረናል። ከዛ ምን ይላል እኮ ዝቅ ብሎ ዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ይላል። ሰው በነገራችን ላይ ሲወለድ ሰው ሆኖ ነው የሚወለደው። ይኸው ከስጋ የተወለደ ስጋ ነው ማለት በቃ ከሰው የተወለደ ሰው ነው እንደማለት ነው። ከዛ ከመንፈስ የተወለደ መንፈስ ነው ማለት ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው ብሎ እንደመናገር ነው። እንግዲህ እስከማውቀው ድረስ አባቶቻችን እንደዛ ነው የፈቱት ማለት ነው። ሶ እንዴት ነው ልክ አንድ ሰው ሲወለድ የሆነ በቃ ሃይማኖትን እንትን ብሎ ምናምን አይደለም የሚመጣው። ባይዚ ትክክለኛ የሚሆን ሐሰት እንደዛ ይዞ ምናምን እንደዛ አይደለም የሚመጣው። በቃ ሰው ነው። ይኸው ከስጋ የተወለደ ስጋ ነው እያለ ነው።
ስለዚህ ሰው ሲወለድ ሰው ነው የሚወለደው፣ እንስሳም ሆኖ የማይወለድም፣ ሌላም ደግሞ እንትን ሆኖ አይወለድም። ስለዛ ምንድነው አሁን ወደኛ ስንመጣ ታዲያ የምንጠመቀው ለምንድን ነው ከተባለ ሰማያውያን እንሆን ዘንድ ነው እንዴ። በአዳም ምክንያት እኮ ያጣነው ልጅነት አለ አይደል? ያ ልጅነት መመለስ አለበት። ያ ልጅነት የሚመለሰው በማን ነው? በክርስቶስ። ክርስቶስ ምን አደረገ? መጥቶ ስጋውን ቆረሰ፣ ደሙን አፈሰሰና ልጆች የምንሆንበትን ጥምቀትን ሰጠን ማለት ነው። እንደሱን ሰጠን። ይኸው ሰው ዳግመኛ ካልተወለደ ከዋና ከመንፈስ የሚለው እሱ ነው። ሰው የምንወለደው ደግሞ ከዋና ከመንፈስ በጥምቀት እንደሆነ ነገረን ማለት ነው። ስለዚህ የእግዚአብሔር ልጆች የምንሆንበት ልጅነታችን የሚመለስበት ታላቁ ሚስጥር ጥምቀት ነው። ወይም ራሱ የክርስቶስ የምንሆንበት ክርስቶስ እግዚአብሔር ነው፣ የእግዚአብሔር ልጆች የምንሆንበት ማለት ነው። ማለት ክርስቶስን የምንለብስበት አለዛ ልጅነት ልጅነቱን ያጣ ልጅ ያልሆነ እንደዚህ የለም አይነት ሰው ነው የምንሆነው። ያ ደግሞ አዳማው የቀደመው አዳም እንትን ይሆናል ማለት ነው። ይህን መናገር ነውና አሮጌው አዳም ይባላል ያኛው ማለት ነው። እና ከዛ አንጻር መረዳት ነው። እና ታዲያ ከመጠመቃችን በፊት ግን ቅድም ያነሳት ፖይንትም ስላለች በዛው መዳሰሳት ሙስሊሞች ነበር ነው። ማን ነው እንደዚህ ያለው? እንዲሁ አንድ ሰው ዝም ብሎ ስላልተጠመቀ ሙስሊም ነው ይባላል። በነገራችን ላይ አሁን እንደዚህ አይነት ድራማ ነበረች የሆነች የዋህድን ለማሳት ምናምን በቃ እስልምና እኮ የተፈጥሮ ሃይማኖት ነው የሚል ፕሬሚስ ይዘው ይይዙና ስለዚህ እስልምና የተፈጥሮ ሃይማኖት ስለሆነ ስለዛ ማንኛውም ሰው ሲወለድ በተፈጥሮ ይዞት የሚወለደው እስልምና ነው የሚል ማለት ነው። ይሄ በጣም እንደ ፍቅር ሲዝም ያለ እንትን ነው። ፍቅር ሲዝምም እኮ እንደዛ ሊል ይችላል። በነገራችን ላይ ብድግ ብሎ ያው አክቹአሊ ማሜና ፍቅር ሲዝም የሚያገናኛቸው ነገር አለ። ድፍረታቸውም ብዙ ነገራቸው ምናምን አጀማመሩን እንደዚህኛው ስለሆነ በዘመናችን እንደተነሳው ምስኪን ማለት ነውና ግን ይሄ እንደዛ ማለት አይደለም። እሺ እኛ ክርስቲያኖች እስኪ እንደዛ ተባልነሽ ለጊዜው ማለት ነው እንደው ዝም ብለን ባለመስማማት ምንድነው የሚባለው እንትን እንበልና ግን እስኪ ብለን እናስብና እሺ ክርስቲያኖች እንደዛ ከእስልምና ወደ ክርስትና ለመምጣት ነው ተባሉ። ከክርስትና ውጭ ያሉት እነሱ የተወለዱትና ያልተጠመቁት እነሱ ሁሉ ክርስቲያኖች ናቸው ወይ? ወደ ቻይና ብንሄድ፣ ወደ ህንድ ብንሄድ፣ ወደዚህ ወደ ጃፓን ወደ ምናምን ኤቲስቶች አሉ። እነሱ ሙስሊሞች ናቸው ማለት ነው እንዴ? በነገራችን ላይ አንድ ሰው እኮ ሙስሊም ለመባል እኮ ራሱ በህፃነቱ የሚምጣ የሚፈጽመው ነገር እኮ አለ እኮ። ሻዳ የሚባል ይይዛል። አላህ አንድ ነው፣ እንደዚህ ሙሐመድ ነብይ ነው ይመሰከራል እሱ። ከዛ 5 ነገሮች አሉ በነገራችን ላይ ሙስሊም ለመሆን የሚደረጉ ነገሮች፣ መፈጸም ያለባቸው ነገሮች። አንድ ሰው ሙስሊም ለመሆን ኢብን አንድ ህፃን ልጅ ካልተሳሳትኩ እንደተወለደ የሚያደርጉለት ነገር አለ። በስንት ቀኑ በስንት እንዴት እንደሆነ በለጊዜ ባላስታውሰው ምናልባት እነማማ እዚህ ጋር ወይ እስልምና ላይ ንጽር የሚሰሩ ሲመጡ በደንብ እኔ ቆይቻለሁ ከእንትን ካልኩት ርቅ ያለው አሁን ከዛ ሰፈር ግን የሆነ በጆሮ ነው በምናምን የሆነ እንትን ይሉታል። የምታውቁ ልጽፍሉን ትችላላችሁ። አለ የሆነ እንትን ምንድን ነበር ስሙ ራሱ ጠፋኝ። በአረበኛ የሆነ ነገር ይባል ነበር እና ራሱ እንትን ያለ እንደዛ ካልሆነ ያ ሙስሊም ነው ተብሎ ራሱ አይወሰድም። ከዛ ደግሞ እንደገና ብዙ ነገር አለው ሲያደግ እንትን የሚላቸው ነገሮች ምናምን ማለት ነው። ያንን ካልደረገ ሙስሊም አይደለም ተብሎ ኮንሲደር የሚደረገው። በዚህ በኩል ይሄ እያለ በዛ በኩል ደግሞ መጥቶ ደግሞ ክርስቲያኖች ላይ ሲሆን አይ የምትጠመቁት እኮ መጀመሪያ ሙስሊም ስለነበራችሁ ነው። ኧረ በየትኛው እንትን በእነሱም እንትን አያስኬድም፣ በእኛም ደግሞ እንደዛ አይደል። ይሄ ሲጀምር እንደዛ ያብሮ ነገር የለም። እና ቅድም እንዳልኩት ፓጋኖች፣ ሌሎች ወዘተ ብዙ እንትኖች እነሱ የሂንዱይዝም ሽንቶይዝም አካባቢ ስንድ እነሱ ሙስሊሞች ናቸው ይበሉንና እኛም እናጸድቅላቸዋለን። ግን እንደዚህ የሚባል ነገር ግን የለም። ስንጠመቅ የምንጠመቀው የክርስቶስ አካል ልጅ ለመሆን ዳግም ለመወለድ ከእናትና ከአባቶቻችን ተወልደን ያው የእናትና የአባቶቻችን እንትን ይኖረናል ማለት ነው። ከስጋ የተወለደ ስጋ ነው የሚለው ሰው ነን። ከዛ በኋላ ግን ወይም ምንድነው ይሄ ልክ ሰዋዊ ባህሪን አለ የምንወስደው ከእናት ከአባቶቻችን፣ ግን ደግሞ ሰማያዊ ማንነት ደግሞ ይኖረናል ማለት ነው። ይሄ ክርስቶሳዊነት ነው። ስለዚህ ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት አንድ የምንሆንበት ከሞቱ ጋር ከክርስቶስ ጋር አንድ የምንሆንበት ራሱ ክርስቶስን የምንለብስበት ከአሮጌነት ወደ አዲስነት የምንሸጋገርበት ነው ጥምቀት። ጸጋውን የምንቀበልበት ባጭሩ በዚህ የክርስቶስን ጸጋ የምንቀበልበት ይሄ ጸጋው ደግሞ አየው እሱን በመምሰል ህይወት የምናድግበት ወደ ሰማይ ለመጓዝ ለመራመድ ከኃጢአት ርቀን ንጽህ ጠብቀን ለኃጢአት ሞተን የምንኖርበት ሮሜ 6 ላይ በደንብ እንደሚናገረው ቅዱስ ጳውሎስ የምንሄድበትን ኃይል የምንጎናጸፍበት ነው ጥምቀት ባይዚ
ለተላላቆች ሲሆን ደግሞ ለምሳሌ ብዙ ኃጢአት ሰርቶ ባለማመን ውስጥ ሆነ ምናምን ሲመጣ ያ ከቀደመው ኃጢአቱ የሚታጠብበት። ህፃናት እንደዚህ አይነት ነገር ውስጥ የላቸውም። ጸጋውን ተቀብለው እንዲያርጉ ነው የምናደርገው። ጸጋውን የሚቀበሉበት ነው እነሱ ልጆቹ ሆነው የክርስቶስ ሆነው ማለት ነው። እና አዋቂ ሰው ሲሆን ግን ከኃጢአቱ ታጥቦ ያ የቀደሙ በደሉ ይቅር ተብሎለት በክርስቶስ ደም ታጥቦለት ማለት ሲጠመቅ የሚቀጥልበት ነው። ጸጋውን ተቀብሎ የሚቀጥልበት የክርስቶስ ሆኖ የሚቀጥልበት ነው እንጂ ከዚህ የዘለለ ነገር ሰዎቹ ዝም ብለው ብድግ ብለው ለራሳቸው የማያስኬድ ነገር። በነገራችን ላይ በቅርብም አይ ቲንክ ማን ነበረ እንተና ጋር ቼክ አድርግሽ ኦርቶዶክስ ወንድሜ መዝሙር ያሬድ ጋር አይ ቲንክ ታውቀዋለህ እያስባለሁ እሱ ጋር ለጥፎታል። እዚህ ቲክቶክ ላይ ብዙ ሊያወሩ በውስጥም ብዙ የሆነ ነገር ብቻ ሊሉ ይችላሉ። በአካል ብታገኛቸው አንዳንድ ምስኪን ልጆች ሙስሊሞች ማለት ነው ቅድም ያሉትን ሙስሊም ነበራቸው እኮ እንደዚህ የሚል ነገር ግን የእነሱ ደግሞ ታላላቅ ኡስታዞቻቸው ጋር እንደዚህ የሚባል ነገር አይሰራም ብለው እንትን አድርገው ሲያስቀምጡት ትመለከታለህ። በቅርብ ዲያቆን ያሬድ አይ ቲንክ ሜቢ ሰሞኑን አልነበርኩም ምን ያህል ቪዲዮ እንደለቀቀ ባላቅም 3-4 ቪዲዮ ዝቅ ብለህ ታገኛለህ። ይናገሩታል ፊት ለፊት አብራርተው ማለት ነው። እንደዚህ የምንለው ነገር አንዳንድ ሰዎች እንደዚህ ይላሉ ወይ ጥቂት ሰዎች ምናምን አይ ቲንክ ለመሰለሽ ሻይ የሚናገሩት ስህተት ነው። እንደዚህ የሚባል ነገር የለም ብለው ቀደም እኔ እንዳውም የተናገሩት ነው የሚናገሩት። ሰው ሲወለድ እንደዚህ አይነት እንትን አይደለም ይዞ የሚመጣው የሚል ነው። ከዛ ግን ምንድነው ታዲያ አንድ ደግሞ ቀጥሎ መነሳት ያለበት እሺ ለምሳሌ በ40 እና በ80 ለምን ሆነ እሱ ራሱ የቻለ እንትን አይ ቲንክ ይሄም ጥያቄ ሆነብህ አይመስለኝም። ግን ከ40 እና ከ80 በፊት ለምሳሌ ህፃናቱ ቢሞቱ የት ይገባሉ? ምንድን ናቸው? አይ ገነት ነው የሚገቡት። የኛ የአብራክ ክፋዮቻችን የትም ሊገቡ አይችሉም። የእናት አባቶቻቸውን ርስት ይወርሳሉ። ደግሞስ እነሱ ምንድን ነው ያጠፉት? በእርግጥም ደግሞ ከኛ ግን የሚጠበቀውን ነገር እናደርጋለን። ሳይጠመቁ እንዳያርፉ እናደርጋለን። ድንገት ግን እንደው ድንገት ቢያመልጡን ድንገተኛ ሞት ግን ቢሞቱ ደግሞ እነዚህ ልጆች እንዴ ኧረ እነዚህ እኮ አይድኑም አንልም፣ ይድናሉ። ምክንያቱም እግዚአብሔር ፍትሐዊ አምላክ ነው። እግዚአብሔር እነሱን አይ እንደዚህ እኮ አላደረጋችሁም ምናምን ብሎ የሚጠይቃቸው እንደዛ አይነት አምላክ አይደለም እግዚአብሔር። አይ በምችለው ነገር ይጠይቃል እንጂ በማችለው ነገር አይጠይቅህም። ባይዙ ቀደም ስናነሳ ነበር። ኢቭን አምኖ ሰው ለምሳሌ ከፕሮቴስታንት የሚምጣ ከእስልምናም ከኤቲስት የሚምጣ በደንብ እየተማረ አምኖ ተዘጋጅቶ ግን ለምሳሌ ሊጠመቅ በጣም አጭር ምሳሌ ሊጠመቅ እየሄደ መኪና ገጨውና አልተጠመቀም ሞተ። ያው እንግዲህ ፍርዱ ግን በእርግጥ የክርስቶስ ነው ለመናገር ግን ከሱ እንትን አንፃር ግን ደግሞ እንደዚህ መናገር ይቻላል። አሁን ሌሎች በእኛ ሚኒማ ምንድነው ይሄ የእሱንም ቸርነቱን አስበን ከኛ አንፃር እንናገር ከተባለ ማለት ነው ሌላ ያሰው ያጎደለው ነገር ከሌለ ምክንያቱም በነገራችን ላይ የተጻፈው ነገር ለኛ ተጻፈ እንጂ በእያንዳንዱ ነገር እግዚአብሔር ይህን በዚህ ነው የሚመራው ማለት አይደለም። እንደዛ ማለት እኛንን በዚህ የምንመራው ተጻፈልን እና በተነገረን ማለት ነው እንጂ እግዚአብሔር ከዛ በላይ መስራት የሚችል አምላክ ነው። እንዴት ፍጹም ፍትሐዊ አምላክ ነው። እሱ ይችልበታል፣ ያውቅበታል። እኛንን ደካማ እኛንን ፍርደ ገምድል እንጂ። ስለዚህ ፍትሐዊ አምላክ ስለሆነ ይሄ ሰው እየሄደ ነው። ምንድነው ያጎደለው? ስለዚህ ጸጋውን ሊነሳው ነው እንዴ? በዛም በኩል ይችላል፣ በዚህም ይችላል። ምክንያቱም ይህ ሰው ከአቅሙ ህፃናት ጋር ስንመጣ አረ ብለን ምን እንደዛ አይደለም ሶ ቀድሞ ያደርጋልን የጸና የታመመ ህመም ለምሳሌ ለሞት የሚያደርስ እንኳን ነገር ቢመጣ 40 እና 80 ሳንጠብቅ በየትኛውም ቀን እንዲጠበቁ እናደርጋለን። ድንገት ግን ደግሞ እንደዛ እንትን ቢልስ ለምሳሌ እኛ ከሆነ ወላጆች ከሆነ ያጠፋ ህፃናቱን በዚህ ማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 ባለው እንደውም ወደ መንግስተ ሰማያት ለሚገቡት ምሳሌ አድርጎ ነው የሚጠቅሳቸው። በነገራችን ላይ ወደ መንግስተ ሰማያት ለሚገቡት ምሳሌ አድርጎ ይጠቅሳቸው። መንግስተ ሰማያት እንደነዚህ ላሉት ናትና ህፃናትን ተዋቸው ወደ እኔ መጥቶ እንዳትከልክሏቸው ብሎ ይናገራል ማለት ነው። ስለዚህ ከዚህ አንጻር ነው መታየት ያለበት። አይ ቲንክ ከበር አድርጌልህ ከሆነ ጥያቄ ነው ወንድሜ። በደንብ ተብራርቶልኛል ወንድሜ፣ እግዚአብሔር ይስጥልኝ። ብዙ ነገር ነው ያጠሩልኝ። አመሰግናለሁ። ቃለ ሕይወት ያሰማልን። አሚን ወንድም አለ በርታልኝ። እሺ ያኛውን ግን ያልኩህን ቪዲዮውን